ጤና ይስጥልን እንደምናድራችኋል ተመልካቾቻችን ይህ ዘውትር ማለዳ ከሰኞ እስከ ዓርብ ወደ እናንተ የሚደርሰው የጤና ይስጥልን ፕሮግራማችን ነው እነሆ የሮብ ማለዳውም ጀምሯል እንደተለመደው ዛሬም እንግዲህ እንደወትሮው ሁሉ የቢዝነስ የስፖርት የማህበራዊ ሚዲያና የተለያዩ ፕሮግራሞችን ወደ እናንተ ያደረስን አብረናችሁ የምንቆይ ይሆናል የዛሬ መጋቢት 21 2014 ዓ.ም ጤና ይስጥልን ኢትዮጵያን አይዳ ከበደና አንተና ደግፈ ያሰራግናችሁ ዳይሬክተራችን ደግሞ አቤኔዘር መላው ስቱዲዮ ባለሙያዎች ከኛ ጋር ናቸው እናንተ በያላችሁበት ከኛ ጋር ተሆኑ ዘንድ ያክብሮት ግብዣችን ነው ቀደም ሲል አይዱ እንደነገረቻችሁ የተለያዩ ጉዳዮችን በዚሁ በጤና ይስጥልን የማዕቀፍ ውስጥ አዘጋጅተናል ትንታኔ የምንጠይቅባቸው እንግዳ ምንጋብዝባቸው ጉዳዮች አሉ ለቱ በታሪኩም እንዳስሳለን ማለት ነው ዋና ጉዳዮችን ግን አስተዋውቃችሁ ጥሩ እንግዲህ ፕሮግራማችንን ለመከታተል ሊያመቻችሁ ዘንድ ዋናዎቹን እንጠቁማቸዋለን በቅድሚያም እንግዲህ HR 6600 ረቂቅ ህግ የኢትዮጵያ ሉዓላዊነት የሚጋፋና የእጅ አዙር ቀኝ አገዛዝን የሚያንጸባርቅ ነው ሲሉ የሚዛን ቴፒ ዩኒቨርሲቲ ምሁራን የገለጹትን የምንዳስስ ይሆናል ሌላኛው ጉዳያችን ደግሞ ጤና ይስጥልን ኢትዮጵያ ወደ ጅማ ነው የምንሄደው ጅማ አብዛኞቻችን በቡና ነው የምናውቃት ነገር ግን ያልታየ ድንቅ ተፈጥሮ አላት በጅማ ዞን የሚገኘው የሰቃ ፏፏቴን የቱሪዝም መዳረሻነት ለማሳደግ የመዳረሻ ልማት ስራዎች እንዲሰራ ጥሪ ቀርቧል በዚህ ላይ ቆይታ እናደርጋለን ሌላኛው ጉዳያችን ደግሞ ወደ ዩጋንዳ የምናቀናበት ይሆናል ዩጋንዳ ከቀርካን በመጠቀም የምግብ ማብሰያ ከሰል በማምረት የደን ጭፍጨፋ ለመቀነስ እየሰራች ይገኛል የሚለውን እናተኩራለን ሌላኛው ነጥብ በታሪኩ ነው ዕውቁ የሥነ ጥበብ ሰው ሰዓሊና ገጣሚ ገብረ ክርስቶስ ደስታ ያረፈው በዚህ ቀን መጋቢት 1 1973 ነበር እሱን በዕለቱ በታሪክ ውስጥ እንዘክራለን ይህንና መሰል ጉዳዮችን ወደ እናንተ ያደረስን አብረናችሁ የምንቆይ ይሆናል እንድትከታተሉን በአክብሮት እየጋበዝን በቅድሚያም አጫጭር ዜናዎችን ወደ እናንተ የምናደርስ ይሆናል አጫጭር ዜናዎችን ወደ እናንተ ለማድረስ ስቱዲዮ የሚገኘው ባልደረባችን ፋሲካ ነው እንደምን አደራችሁ አንተነህ ደህና መቀጠል ትችላለህ አመሰግናለሁ ከጤና ይስጥልን ኢትዮጵያ የሰዓቱን አጫጭር ዜናዎች ፋሲካው ታደሰ ነኝ የማቀርብላችሁ ህዝቡ ከዚህ ቀደም ለታላቁ ኢትዮጵያ ህዳሴ ግድብ ግንባታ በቦንድ ግዢ በልገሳና በሌሎች መልኩ ያደረጋለውን ድጋፍ አጠናክሮ እንዲቀጥል ተጠየቀ ሀገር አቀፍ የቦንድ ሽያጭ ሳምንት ይፋ ተደርጓል የቦንድ ሽያጭ ሳምንቱን ያስጀመሩት ዶክተር ይናገር ደሴ ታላቁ ኢትዮጵያ ህዳሴ ግድብ ኃይል ያመንጭ እንጂ ሙሉ በሙሉ ባለመጠናቀቁ ህዝቡ ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል የኢትዮጵያ የህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ምክትል ዳይሬክተር አቶ ታገል ቀኑብ በበኩላቸው ህዝቡ በቦንድ ግዢ በልገሳና በሌሎች መልኩ ለግድቡ ግንባታ ያደረጋለውን ድጋፍ አጠናክሮ እንዲቀጥል ጠይቀዋል የቦንድ ሽያጭ ሳምንቱ ከመጋቢት 20 እስከ ሚያዝያ 5 2014 ዓ.ም ይቆያል ተብሏል እስካሁን ለግድቡ ግንባታ ህብረተሰቡ በተለያየ መልኩ ከ16.4 ቢሊዮን ብር በላይ ድጋፍ አድርጓል ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ያቀረቧቸውን አቤቱታዎች መነሻ በማድረግ ባካሄደው ምርመራ ለተወሰኑት ጉዳዮች መፍትሄ መስጠቱን አስታወቀ ቦርዱ ፓርቲዎቹ ያቀረቡትን አቤቱታዎችን ለመመልከት የምርመራ ቡድን አዋቅሮ ችግር ተከስቷል በተባለባቸው አካባቢዎች በመገኘት ምርመራ ማድረጉንም ነው የገለጸው ቦርዱ ከፖለቲካ ፓርቲዎች ጋር በተለያዩ ጉዳዮች ላይ ውይይትም እያካሄደ ነው ከውጪ በቱርክ ኢስታንቡል ሩሲያና ዩክሬን ትርጉም ያለው ውይይት ማድረጋቸውን ተከትሎ ሩሲያ በዩክሬን መሰረታዊ በሚባል መልኩ ጥቃቶች እንደምትቀንስ አስታወቀች ሁለቱ ሀገራት በተደራዳሪዎች በኩል በቱርክ ኢስታንቡል ውይይት አድርጓል የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ለሁለቱ ሀገራት ተደራዳሪዎች አቀባበል በማድረግ ለጦርነቱ መፍትሄ እንዲያበጁ መልእክት አስተላልፈዋል ዩክሬን ደህንነቷን ባስጠበቀ መልኩ ዓለም አቀፋዊ ስምምነት ላይ እንዲደረስም ጥሪ አቅርባለች ሩሲያ የመጀመሪያው ምዕራፍ ኦፕሬሽን በስኬት ማጠናቀቋን የገለጸች ሲሆን ፊቷን ወደ ዶንባስ ነጻነት ማዞሯ ተገልጿል ዘገባው የቲአርቲ ነው አይዳና አንተነህ ለሰዓቱ የጤና ይስጥልኝ አጫጭር ጉዳዮች እነዚህ ናቸው ያስኳቸው ፋሲካው አመሰግናለሁ ተመልሰናል እንግዲህ ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው የተለያዩ ርዕሰ ጉዳዮችን ይዘናል
ቀዳሚ የምናደርገው ግን ዓለም አቀፍ ሚዲያዎችና ማህበራዊ ትስስር ገጾች በፊት ገጻቸው ላይ ምን አስነበቡ፣ ምን ጉዳዮች መስፋት አነሱ የሚለውን የኦንላይን ክፍል ባልደረባችን ተረኛ ኦንላይን ኤዲተሩ ሰይድ አለሙ እዚህ ይገኛል። ሰይድ ጤና ይስጥልኝ እንደምን መቀጠል ትችላለህ። እሺ ያው ቀዳሚ ወደ ኢትዮጵያውያን አጀንዳ ነው የምናልፈው። እንግዲህ ላለፉት ወራት በሚባል ደረጃ በተለይ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ ኢትዮጵያውያን ዛሬ መመለስ ይጀምራሉ። ከዚህ በፊት እንደሚታወቀው በተለያዩ የህጋዊ የመኖሪያ ፈቃድ የሌላቸው በሚል እንደዚሁም የሥራ ፈቃድ የሌላቸው ኢትዮጵያውያን በተለያየ መልኩ በሳውዲ አረቢያ ይገኙ ነበር። አንዳንዶቹ የሳውዲ አረቢያ መንግስት ህግ ማስከበር በሚል ሽፋን እስር ቤት ብዙዎችን አስገብቶ እንደነበር የሚታወቅ ነው። ይህን ተከትሎ እንግዲህ የፍትህ ኢትዮጵያውያን ይሻሉ በሚል እንደዚሁ የማህበራዊ ሚዲያ ትስስር ገጾች ላይ ዘመቻም ሲካሄድ ነበር። ያን ተከትሎ እንግዲህ መንግስትም ዝም አላልኩም በሚል የተለያዩ እርምጃዎችን ወስጃለሁ ሲል ቆይቷል። በተለይም በገንዘብ ሚኒስትሩ አቶ አህመድ ሺዴ አማካኝነት የተመራ ልኡካን ቡድን ጥር ወር ላይ ወደ ሳውዲ አረቢያ ከቀና በኋላ ከሳውዲ መንግስት የተለያዩ ንግግሮችን በማድረግ ኢትዮጵያውያኑ ወደ ሀገራቸው የሚመለሱበትን ሁኔታ ለማመቻቸት ስራ ሲሰራ መቆየቱ መገለጹ የሚታወስ ነው። እንግዲህ ያን ተከትሎ የተለያዩ ቅድመ ዝግጅቶች ከተደረጉ በኋላ ዛሬ የመጀመሪያዎቹ አስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያን ወደ ሀገር ቤት መመለስ ይጀምራሉ። ለዚህም አስፈላጊውን ዝግጅት አድርጌያለሁ በሚል የሴቶችና ማህበራዊ ጉዳይ ሚኒስቴር ይፋ አድርጓል። እንደዚሁም ከስደት ተመላሽ ለሚሆኑ ኢትዮጵያውያኑ ማረፊያ የሚሆን ቦታ እንደዚሁ አዲስ አበባ ላይ በጊዜያዊነት ማዘጋጀቱን ከዛም ባለፈ እንግዲህ መልሶ እስከ መቋቋም ድረስ የተለያዩ ስራዎችን እንደሚሰራ ይፋ አድርጓል። እንግዲህ ይሄ በተለይ በቀጣይ እንግዲህ ቁጥሩ ከፍተኛ ቁጥር ያለው ከመሆኑ ጋር ተያይዞ ሳውዲ አረቢያ የሚኖረው ኢትዮጵያውያን ቁጥር በተለይም እንግዲህ በቀጣይ ወራት እስከ 100,000 የሚሆኑ ኢትዮጵያውያንን ወደ ሀገር ቤት ለመመለስ ነው እየተሰራ ያለው እንደ መግለጫው ከሆነ እንግዲህ ይሄ ከመንግስት ብቻ የሚጠበቅ አይደለም። ከዚህ በፊት ማህበራዊ ሚዲያ ሲጮህ የነበሩ ድምጽ ልንሆናቸው ይገባል፣ ካሉበት የአስቸጋሪ የስር ሁኔታ ሊወጡ ይገባል የሚል ሲያነሱ የነበሩ ኢትዮጵያውያኑ አሁንም በመመለስ ሂደት ላይ ሲኖሩ መልካም መስተንግዶ አቀባበል እንደዙ ሊደረግላቸው ይገባል። በተለያዩ መንግስት እርከኖችም የአቀባበል ብቻ ሳይሆን እንደዙ የማቋቋም ስራው ከሁሉም ኢትዮጵያን የሚጠበቅ እንደሆነ ማህበራዊ ትስስር ገጾች ላይ የተነሱ ሀሳቦች እንደዙ አመላካቾች ናቸው። የወገን ደራሹ ነው። አገር ውስጥ ያሉ መፈናቀሎች እንደዚህ መቋቋም ሂደት 250 ሺህ ናቸው አጠቃላይ እንግዲህ ቁጥሮች የተለያዩ ናቸው። እንግዲህ ብዙዎቹ ኢትዮጵያውያን እንግዲህ በህጋዊ መልኩ የሚሄዱ አሉ። በጀልባ የሚመለሱት እንግዲህ እስከ 250 ሺህ አካባቢ ይገመታል። ከዛም በላይ ግን በመደበኛ የሆነ ህጋዊ የሥራ ፈቃድ የሌላቸው እስከ 500 ሺህ እንደሚደርሱ የተለያዩ መረጃዎች ይገለጻሉ። ዞሮ ዞሮ እነዚህ ሂደቶች አሁን ካሉበት በጣም አስቸጋሪ ሁኔታ ውስጥ ያሉ በተለይ ሴቶች፣ ህፃናት፣ ህመም ላይ ያሉ ወገኖችን በተለይ ቅድሚያ ሰጥቶ የመመለስ ሁኔታ ትኩረት እንደሚሰጠው ነው እንግዲህ አንዳንድ መረጃዎች እንደሚያመለክቱት። ከኢትዮጵያ ጋር የሚያገናኘው ወደ ሁለተኛው ጉዳይ ዓለም አቀፍ ይዘት ወዳለው ስናልፍ እንግዲህ አሜሪካ ኢትዮጵያ ላይ እንግዲህ የተለያዩ በተለይ ሰላምና መረጋጋት ማምጣት በሚል ሽፋን የተለያዩ ረቂቅ ህጎችን እያረቀቀች መሆኑ የሚታወስ ነው። ትናንት S3199 የሚባለው ማለት ነው በተለይ የሴኔት ኮሚቴው ህግ አውጪ ኮሚቴው እንደዚሁ ሲመለከተው ቆይቶ ነበር። የሙሉ ህግ አውጪ ምክር ቤቱ ድምጽ እንዲሰጥበት መርቶታል ነው የተባለው። በኮሚቴ ደረጃ አልፏል። ይሄ እንግዲህ ኢትዮጵያውያኑ በትናንትናው ዕለትም በዋሽንግተን ካፒታል ሂል ላይ ተቃውሞ ሰልፍ እያደረጉ ነበር። ይሄ በኢትዮጵያ ውስጥ ጣልቃ ገብነት የሚገባ ነው። ኤችአርስ እንደዚሁም 6600 የኢትዮጵያ ሉዓላዊነት የሚፈታተን አጠቃላይ የሰላምን ጥረቱን የሚያደናቅፍ በሚል የተቃውሞ ሰልፎች ነበሩ። ሁለተኛው የህግ ረቂቅ ህግ ነው ይሄኛው። እንደዚሁም ይሄም በሰላምና መረጋጋት ስም የኢትዮጵያን የሰላምና የንግግር ጥረት የሚያደናቅፍ በሚል ነው በርካቶች የገለጹት። ምንድነው እንደምታው ነው እንግዲህ በሴኔቱ አሁን ማሳለፉ ለሙሉ ምክር ቤቱ በቀጣይ ውይይት ያደርግበታል ይከራከርበታል ማለት እንጂ በሙሉ ጸድቆ ህግ አልሆነም። የሴኔት ምክር ቤቱ ቢያሳልፈው እንኳን ወደ ህዝብ ተወካዮች ምክር ቤት የሚባለው ወደ ኮንግረሱ ገና ማለፍ ይጠበቅበታል። የኮንግረሱ ወይም የአሜሪካ የህዝብ ተወካዮች ምክር ቤት በሙሉ ድምጽ ካሳለፈው ነው ህግ ሆኖ መቅረብ የሚችለው። ስለዚህ በአሜሪካ የሚገኙ የኢትዮጵያውያን የተለያዩ ማህበረሰብ ምክር ቤቶች ለተለያዩ ሴናተሮች ይሄ ህግ
ለኢትዮጵያን ብቻ ሳይሆን የኢትዮጵያና አሜሪካን ግንኙነት የሚጎዳ ነው ከዛም ባሻገር ለኢትዮጵያ ሰላምና መረጋጋት በእውን የሚያሰፈን አይደለም ድምጻችንን ልናሰማ ልንነግራቸው ይገባል ለሴናተሮቻችን በየግዛቶቹ በሚል ኮዲሁ እንቅስቃሴዎች ተጀምረዋል በቀጣይም እንደዙ ኤችአር 6600 በተመሳሳይ መልኩ በጋራ በመቆም የኢትዮጵያን ሉዓላዊነት የሚፈታተን የኢኮኖሚ ሪፎርም የሚያስተጓጉል የደህንነት እንቅስቃሴዎች ውስጥ ሁሉ አጠቃላይ ጣልቃ የሚያስገባ ከመሆኑ ጋር ተያይዞ ልንቃወሙ ይገባል የሚል ቅስቀሳዎች ኮዱ እየተሰሙ እየተደመጡ ነው ያለው ሶስተኛው ጉዳያችን እንግዲህ ብዙም ለስለስ ወዳለው መረጃ ነው የምናልፈው እናቶች እንግዲህ የታደሉ ጡት አጥብተው ያሳድጋሉ ልጆቻቸውን በተለይ ይሄ በእኛ በታዳጊ ሀገራት የተለመደ ነው በብዛት በውጭ እንግዲህ ባደጉት የሚባሉት ግን ምናልባትም የልጅ የመውለድ መጠን የማጥባት ሁኔታው አስቸጋሪ ውስጥ ከመግባቱ ጋር ተያይዞ ከእናት ጡት ወተት ቀለበት የመስራት ቢዝነስ እያበበ መጥቷልና ይሄ በጣም ገበያ የደራላቸው ሁለት ጥንዶችን ተሞክሮ ሚረር ዴይሊ ይዞ ወጥቷል እንግዲህ ይሄ በተለይ በኮሮና ጊዜ በተለያዩ አጋጣሚዎች የመውለድ እድል ያልገጠመ ወልደው ልጆቻቸውን ያጡ ወይም የመውለድን ስሜት ማጣጣም የሚፈልጉ እናቶች የመጨረሻ ብለው የሚያስሙት ስሜት መፍጠር ሲፈልጉ በቀጥታ ከሚያጠቡ ጡታቸው 30 ሚሊ ግራም ብቻ ወተት ይልካሉ ማጀንታ ፍላወርስ የተሰኘ ካምፓኒ የመሰረቱት ጥንዶች ማለት ነው እነሱ ያንን ካደረቁ በኋላ በተለያየ መልኩ በቀለበት መልክ ያስሩታል ያ ሁሉ ጊዜ ከእናቶች ስሜት ጋር የተቆራኘ ሆኖ እንዲቀጥል በተለይም ልጆቻቸውን ከወለዱ በኋላ ልጆቻቸውን ላጡ እናቶች የናትነት መንፈሱን ማስታወሻ በማድረግ ትልቅ አስተዋጽኦ ያበረከተ እንደሆነ በእንግሊዝ ነው የተነገረው እንግዲህ ሁለቱ ጥንዶች ማለት ነው እስከ በ2023 ብቻ ወደ 1.5 ሚሊዮን ዶላር ፓውንድ ገቢ ከዚህ ዘርፍ ለማግኘት ነው እየሰሩ መሆናቸው የተገለጸው ቢዝነሱ እንግዲህ ኮሮና ያመጣላቸው ነገር ነው ከዚህ በፊት ቀደም ብሎ አበባዎችን ሳይደርቁ ስሜት በቃ አድርቆ ግን ያበባ ማንነት ለዛቸውን ሳያጡ እንዲቆዩ ማድረግ ካምፓኒ ነበር የነበራቸው አሁን በቀጥታ 30 ሚሊ ሊትር የሆነች ወተት እናት ጡት ወተት ተላክላቸዋለች እሷን በኬሚካል ፕሮሰስ ካደረቁ በኋላ በቀለበት መልክ እንዲሰራ በማድረግ ያው ለናቶች ፍቱን መድኃኒት አግኝተናል ማስታወሻ የሚሆን በሚል እንትን ብለዋል እስካሁን እንግዲህ ወደ 4000 ትዕዛዞችን ማስተናገዳቸውና ከአቅማቸው በላይ ከመሆኑ ጋር ተያይዞ ወተቱ ከነ ነው የሚወሰደው ያው በማጥባት ሂደት ላይ ያሉ እናቶችን ነው የሚወክለው በብዛት ምናልባትም በጣም 30 ሚሊ ሊትር በጣም ትንሽ ነች በነገራችን ላይ ለሲምቦሊክ ነው ሴንቲሜንቱ የስሜቱን ነው የሚፈልገው ያችን እንደምንም ማፍረጥ ከተቻለ እናቶች ስሜቱን አብሯቸው እንዲቆይ የማድረግ ሂደት ነውና ገበያው ደርቶልናል የሚለው ይሄ እንግዲህ ከገበያው ባሻገር ስነልቦናና የማህበራዊ ፋይዳው ጎላ ያለ ጠቀሜታ ነው በተመላቸው ደስታ አለ አዎ ልጆች ሲያጡ ለምሳሌ እናቶች አዝነው ተክዘው አንገታቸውን አቀርቅረው ነው የሚቆዩት ነገር ግን ያ ማስታወሻ ለጋብቻ ብሎ ማስታወሻ የሚያደርጋለ ለሌላ ነገር ብሎ የማስታወሻ ቀለበት የሚያደርጋለ ይሄኛው ደግሞ የእናትነት ቀለበት ይሉታል እንግዲህ እንደ ሚረር ዘገባ ማለት ነው እንግሊዛውያን በሰፊ እየተቀበሉት ይገኛል የመጨረሻ መውጫ የምናደርገው አንድ ኢትዮጵያዊ ታዳጊ እንደ ቀልድ ቱሪስቶች ያነሱት ቪዲዮ መነጋገሪያ ሆኖ እስከ አቀናባሪዎች እጅ የገባ ሙዚቃ ነው እስኪ እንስማውና የድምጹን ቅላጼ እንመለስበታለን እኔ ዲሁንደለ አምላክ እስተንተናው ገንዘቢም እኔ ብረቲም ገንዘቢም እኔ ብረቲም ደርሶ መልቴክ መንከለውኒማ ከለውኒማ ከለውኒማ እኔ
በጣም ደስ ይላል እኔ መንገሸን እኔ እንግዲህ እኔ ገንዘብ እኔ ልሁን ደና ገንዘብ ስለ ገንዘብ እና አጠቃላይ ስሜቱን ነው ያንጸባረቀ ያለው ለጉብኝት ወጣ ያሉ ጎብኚዎች ናቸው እንዳነሱት በሞባይል ያስታውቃል እሱን ቀጥታ ማህበራዊ ትስስር ገጽ ላይ ሲለቀቅ አንድ አቀናባሪ አግኝቶት ነው ስቱዲዮ ሆኖ ተንቀሳቃሽ መስሎና በጣም አቀናባሪው ማለት ተቸገረም ልጁ ስሜቱን ነው የገለጸው ከዛ ባሻገር ግን እንዲመጡ ማህበራዊ ሚዲያ ላይ በጣም ሲዘዋወር ስላገኘ ነው እንዲህ አይነት ድብቅ ተሰጥቶ በነገራችን ላይ በድመት ነው ይሰራል ታውቃላችሁ ቱርካዊ ነው ይሄ ድመት ሲጣሉ ወይም የሚያወጡት ድምጽ አለ አይደል በሱ ድምጽ እኮ ቢት ፈጥሮ እኮ ፋንክ አይነት ሙዚቃ ሰርቶበት አው ፈጠራ ነው ይሄ ግን የሚያሳየን እንዲ በቃ እንደ ቀልድ ወጣ ምንልባቸውና አንደኛ ቴክኖሎጂ የሚኖረውን ዋጋ ነው የሚያሳየን ሁለተኛ እንዲህ አይነት ለምሳሌ ዲጂታጊና ላይ ከጀርባው ሲጫወት የነበረው ህፃን ልጅ ምን አይነት እንትን እውቅናን እንዳገኘ ምን ተሰጦች በቀላሉ ወደ እንትን የሚመጡበት መድረክ ነው በሚል አቀናባሪው ራሱ ትኩረት ሰጥቶ የልጁን እንትን በዛ ደረጃ መጫወቱ ሶሻል ሚዲያን ደግሞ ለእንዲህ አይነት ነገር እንጠቀምበት ነው መልካም ነው ሰው ከማጋደል በሚል ነውና ሲንቀሳቀስ ካገኘ ነው እንግዲህ ለለቱ ከያዝናቸው ማህበራዊ ትስስር ገጽና ባለም አቀፍ መገናኛ ብዙሃን ለዛሬ ያዝናቸው ይመስላሉ እናመሰግናለን ሰይድና እናመሰግናለን መልካም ጊዜ ይሆነልህ መልካም ቀን ተመልሰናል የስፖርት ጉዳዮች ላይ ደርሰናል በጣም አሰል እንግዲህ የሀገር ውስጥና የውጭ ስፖርታዊ ጉዳዮች ነው የምንመለከተው ሙልጌታ ክፍል ላይ እዚህ ይገኛል እንዴት አድርሃል ሙልጌታ ጤና ይስጥልኝ እንደምን አደራችሁ አይዳና ነገር አለ እስቲ ሴኔጋል እንዴት አዎ ትላንትና አስገራሚ ጨዋታ ነበር በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ትላንትና ተከናውኖ ነበር የመልስ ጨዋታዎች ማለት ነው ሴኔጋል ግብጽን ጥላ ወደ ዓለም ዋንጫ አልፋለች በቅርቡ ታስታውሳላችሁ በአፍሪካ ዋንጫ ፍጻሜ ጨዋታም ተፋላሚ ነበሩ እንደገና አሁንም ሴኔጋል አሸንፋ ወደ ዓለም ዋንጫ ማለፏ አረጋግጣለች እና አልጄሪያም ወድቀዋል ካሜሩን በሪጎበርት ሶንግ እየተመራች እንግዲህ ወደ ዓለም ዋንጫ አልፋለች እነዚህ መረጃዎች እንመለከታለን በነገራችን ላይ ከሀገር ውስጥም የኢትዮጵያ ቤት ኪንግ ፕሪሚየር ሊግ ሁለተኛው ዙር ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አትሱ እዛ ግቢ ውስጥ ባለ ቆንጆ ሜዳ ይጀምራል እሱ እንመለከታለን የውጭም እንደነ ፖርቹጋል ዓለም ዋንጫ አልፏል በርከት ያሉ መረጃዎች አሉ እሺ ወደ መረጃችን እንለፍ ቀዳሚ መረጃችን የምናደርገው ቀደም ሲል እንዳልኳችሁ የኢትዮጵያ ቤት ኪንግ ፕሪሚየር ሊግ ሁለተኛው ዙር መርሃ ግብር ዛሬ ይጀምራል እጅግ በጣም ተጠባቂ ጨዋታዎች ናቸው ከዚህ በኋላ የሚከናወኑት ዛሬ ከሚጠብቁ ጨዋታዎች መካከል የሊጉ መሪ ቅዱስ ጊዮርጊስ የሚያደርገው ጨዋታ ይጠበቃል እንደምንመለከተው ከሰበታ ጋር የሚያደርገው ጨዋታ አለ ቅዱስ ጊዮርጊስ ካሁን ድረስ በፕሪሚየር ሊጉ አልተሸነፈም ፕሪሚየር ሊጉን እየመራ ይገኛል ከተወሰኑ ዓመታት በኋላ እንግዲህ ዳግም ወደ ፕሪሚየር ሊግ ተጽዕኖ ፈጣሪነቱ ወደ ፕሪሚየር ሊግ ዋንጫ የማንሳት ግስጋሴው እየቀጠለ ነው የሚገኘውና ዛሬም የመጀመሪያውን ጨዋታ ሁለተኛው ዙር ሲጀምር የመጀመሪያውን ጨዋታ ከሰበታ ጋር የሚያከናውን ይገኛል ሰበታም ዋና አሰልጣኙ ከሞርኒዮ ጋር ተለያይቷል ከዘላለም ጋር አሁን ብራኑ ደበል እየመሩት ነው ወደ ሜዳ የሚገባው እስካሁን አንድ ድል ብቻ ነው ያስመዘገበው ትንሽ በክለቡም ያለው የውጤት ቀውስ ማብሩ ማንሳት ይቻላልና ዛሬ ቅዱስ ጊዮርጊስ ከሰበታ የመጀመሪያው ጨዋታ የሚከናወነው በመቀጠል ደግሞ ፋሲል ከነማ ከሀዲያ ሆሳዕና ሌላው ዛሬ የሚጠበቀው ጨዋታ ነው ፋሲል የአምናው ሻምፒዮን ነው ዘንድሮ በርግጥ ልክ እንዳምናው ነው እየተንቀሳቀሰ ቢሆንም አሁንም በዋንጫው ፉክክር ውስጥ ያለ ቡድን ነው ፋሲል ከነማና ዛሬ ሁለተኛው ዙር የቤት ኪንግ ኢትዮጵያ ፕሪሚየር ሊግ ጨዋታው ሲጀመሩ እንግዲህ የዛሬ ሁለት ተጠባቂ ጨዋታዎች በዋንጫው ፉክክር ውስጥ ያሉት ሁለት ቡድኖችም ጨዋታቸውን ያደርጋሉ ማለት ነው ቅዱስ ጊዮርጊስ ከሰበታ እንዲሁም ደግሞ ፋሲል ከሀዲያ ሆሳዕና ዛሬ የሚደረጉ ጨዋታዎች ናቸው ነገ ሐሙስ ሲዳማ ቡና ከኢትዮጵያ ቡና እንዲሁም አዲስ አበባ ከተማ ከባህር ዳር ከተማ ጨዋታቸውን ያደርጋሉ አርብ ደግሞ መከላከያ ከአርባ ምንጭ ወልቂጤ ከአዳማ ከነማ እንዲሁም ቅዳሜ ወላይታ ድቻ ከድሬዳዋ ከተማና ጅማ አባጅፋር ከሐዋሳ ከተማ ከዚህ በኋላ ከዛሬ ጀምሮ እስከ አርብ ድረስ የሚደረጉት የኢትዮጵያ ቤት ኪንግ ፕሪሚየር ሊግ የሁለተኛው ዙር የመጀመሪያ ሳምንት ጨዋታዎች ናቸው ማለት ነው
ቀጣይ የምንመለከተው መረጃችን የሚሆነው ከዚሁ ከፕሪሚየር ሊግ ጋር በተያያዘ ኢትዮጵያ ቡና ትላንትና መለያዎቹን አስተዋውቆ ወደ 3 የሚጠጉ መለያዎቹን ትላንት ለደጋፊዎቹ መገናኛ ብዙሃን በተገኙበት አስተዋውቋልና ከሃስከፐ ከተባለ ድርጅት ጋር 3 የሚጠጉ መለያዎቹ ቢጫ ቡናማ እንዲሁም ደግሞ በአዲስ መልክ ደግሞ አሁን በኢትዮጵያ ቡና መለያ ከዚህ ቀደም ተመልክተን ማናቀው ነጭ መለያ እንደምንመለከተው አስራት ቱንጆ አማኑኤል ዮሐንስ እንዲሁም ኃይሌ ገብረትንሳይ እነዚህ 3 የኢትዮጵያ ቡና ተጫዋቾች ትላንትና ማሊያውን አስተዋውቋል። አጠቃላይ ለዋናው ቡድን ለሴቶቹ ቡድን ከ20 ዓመት በታችና ከ17 ዓመት በታች ወደ 500 የሚጠጉ ትጥቆችን ማሊያ ቁምጣና ገንባሌ ወይም ደግሞ ካሶተኒ ሙሉ ያካተነው ለአሰልጣኝ ስታፍ ደግሞ ወደ 100 የሚጠጉ ቱታዎችና ጨዋታዎች ሲመሩ የሚቀያየሯቸው ቲሸርቶችም ወደ 50 የሚጠጉ ተበርክቷል። በሰንሳቱ እንደምንመለከተው የኢትዮጵያ ቡና ስራ አስኪያጅ ገዛኝ ወልዴ ፕሬዝዳንቱ መቶ አለቃ ፈቃደ ማሞ እንዲሁም ደግሞ ከአስከፓ አመራር የሆኑት አቶ ፍሬዘር በስፍራው ተገኝተው አጠቃላይ የማሊያውን ርክክብ ማድረግ ችሏል። ትልቁ ግን ትላንትና ከነበረው ነገር የሚነሳው ዓለም አቀፍ የሆኑ ክለቦች የሚያደርጓቸው እዚህ ብራንድ ሱቅ አላቸው የማሊያ ሽያጭ ሱቆች በኢትዮጵያ ክለቦች አይስተዋልም። ኢትዮጵያ ቡና አሁን በቀጣይ 4 ኪሎ አምባሳደር ህንጻ ላይ ይህንን በተለይ ክለቡን የሚደግፍ ክለቡን ወደ ተሻለ ደረጃ ሊያሻገር የሚችል ብራንድ ሱቅ ይከፍታል። ባንዶር ባልሞላ ጊዜ ውስጥ ይከፍታል። ስለዚህ ክለቦች ደጋፊዎች ወደዛ በመሄድ ክለቦቻቸውን የሚደግፉበት ሁኔታዎች ይፈጥራሉ። ማሊያቸውን ብዙ የኢትዮጵያ ቡና አርማ ብራንድ ያረፈበት እስኪብርቶም ሰዓትም ሊሆን ይችላል ጫማም ሊሆን ይችላል ሱፍም ሊሆን ይችላልና ማሊያ ብቻ አይደለም ሲሉ ስራ አስኪያጁ ገዛኙ ለትላንትና ተናግሯልና ይሄ ለሌሎችም ክለቦች ትልቅ በር የሚከፍት ነው። ብራንድ ሱቆች ብዙ ዓለም አቀፍ ክለቦች ይሄን ይጠቀማሉና ይሄ ትላንትና ከነበሩት ሁነቶች መካከል የሚጠቀስ ነው ማለት ነው። ወደ ቀጣዩ መረጃችን ስናልፍ እንደምናገኘው የ51ኛው የኢትዮጵያ አትሌቲክስ ሻምፒዮና በሐዋሳ ከተማ እየተከናወነ ይገኛል። ፌዴሬሽኑ 50ኛውን ከዚህ ቀደም በደማቅ ሁኔታ የዛሬ ዓመት ማክበሩ የሚዘረጋ አይደለም። የምንመለከታት ግርማይ ገብረ እግዚአብሔር 10000 ሜትር የሴቶች ውድድርን በቀዳሚነት የጨረሰችበት ነው። ትላንትና የ10000 ሜትር ውድድር ተከናውኖ ነበረ። ይሄኛው የምንመለከተው የውጤቱ አንደኛው ነው። ግርማይ ገብረ እግዚአብሔር ከኢትዮ ኤሌክትሪክ 31 ደቂቃ ከ21 ሴኮንድ ከ48 ማይክሮ ሴኮንድ በመግባት አሸንፋለች። ሌሎችም ሀዊ ፈይሳና በራሽ ማናስቦ ሁለተኛና ሶስተኛ ሆኖ አጠናቋል የምንመለከታቸው አትሌቶች ማለት ነው። ሌሎች በከፍታ ዝላይ ባሎሎር ወራውን በወንዶች ዘገየ ሞላ ከኢትዮጵያ ንግድ ባንክ 15.51 ርቀት በመወርወር የወርቅ ሜዳሊያ ተሸላሚ ሆኗልና ይሄ በሐዋሳ የተከናወነ የሚገኘው 51ኛው የኢትዮጵያ አትሌቲክስ ሻምፒዮና ትልቅ ግምት ትልቅ ትኩረት እየተሰጠ ያለው በጣም ትልቅ ውድድር ነው። ኢትዮጵያ በአትሌቲክሱ ከፍ ብላ የምታወቅበት ውድድር መድረክ ነው። አሁን ከፊታችን ክረምት ላይ አሜሪካ ላይ የሚካሄድ የዓለም አትሌቲክስ ሻምፒዮና አለ። በቅርቡም ደግሞ አፍሪካ ውስጥ የሚከናወን ሞሪሸስ ላይ የሚከናወን ሻምፒዮና አለ። እነዛ ሯጮች የሚመረጡበት ነው። በርግጥ ለዓለም ሻምፒዮናው ትልቅ ሚኒማም ከዚህ በኋላ አላቸው። ነገር ግን ሩጫ ውጭም አሉት ቅድም ያልካቸው ዝላይና ወራላ ዝላይ ወራ ግን ዋናው ኢትዮጵያ ዋናው አማራጮቹ ማብዛት እንዳለ ሆነ የትራክ ውድድሮቹ ግን ይበልጥ እጅግ በጣም የምንታወቅባቸው ርቀቶች ናቸውና ይውድር ዛሬም በሁለተኛው ቀን በርከት ያሉ ውድድሮች ሶስተኛው ቀን ነው ዛሬ። የኢትዮጵያ አትሌቲክስ ፌዴሬሽን በድረገጹ እንዳሰፈረው ከሆነ የምርኩዝ ዝላይ የዲስከስ ውርወራ የፍጻሜ ውድድሮች ይከናወናሉ። የሽልማትም እንደነሱ ዝላይና 400 ሜትር ውድድሮች የሽልማት ስነ ስርዓት ይከናወናሉ። የ100 ሜትር መሰናከል የሴቶች ፍጻሜ ውድድርም ዛሬ የሚከናወናል። የውድድር እንግዲህ በቀጣይ ቀናቶችም በድምቀት በሐዋሳ ዓለም አቀፍ ስቴዲየም የሚከናወን ይሆናል ማለት ነው። የአገር ውስጥ የመጨረሻ ጉዳያችን የሚሆነው በአልጄሪያ በተከናወነው የታዳጊ የፈረስ ስፖርት የህፃናትና የወጣቶች የፈረስ ስፖርት ሻምፒዮና ኢትዮጵያ በታሪኳ ለመጀመሪያ ጊዜ ተሳትፋ በታዳጊ ፈጠነ ተሾመ በተባለ አንድ ታዳጊ ወርቅ አምጥታለችና ይህ ሉካን ቡድን አቀባበል ትላንትና ተደርጎለታል። የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ፣ የባህልና ስፖርት ሚኒስትር የስፖርት ዘርፍ ሚኒስትር ዲኤታ የሆኑት አምባሳደር መስፍን ቸርነት፣ ሌሎችም ጥሪ የተደረገላቸው አካላቶች ተገኝተዋልና ኢትዮጵያ በታሪኳ በፈረስ ግልሚያ በፈረስ ውድድርም በአባቶቿ ትልቅ ታሪክ ይዛ የመጣች የፈረስ ስፖርት ይሄ ውጤት መምጣቱ ከዚህ በኋላ ብዙ ነገሮችን መስራት እንድንችል ያደርገናል ሲሉ አምባሳደር መስፍን ቸርነትም ተናግሯልና ትላንትና እንደምትመለከቱት ደመቅ ያለ አቀባበል ተደርጎላቸዋል። በአዊ በተለይ አማራ ክልል የፈረስ ሸርጥ ውድድሮች እጅግ በጣም እንደ ባህሉ ታወቁ ትልቅ ውድድሮች አሏቸውና ማንኛውም ትላንትና አቀባበል ተደርጎላቸው
ተመልካቾቻችን ተመልሰናል። እንግዲህ በመከታተል የምትገኙት የጤና ይስጥልን ፕሮግራማችንን ነው። የስፖርት እንዲሁም የማህበራዊ ቅኝትን አጫጭር ዜናዎችንም ጨምሮ ወደናንተ አድርሰናል። አሁን ደግሞ ዕለቱን በታሪክን የምንዳስስ ይሆናል። ዕለቱ በታሪኩ ዛሬ በተለይ ቀዳሚ የምናደርገው ጉዳይ እናንሳና ወደ ዋናው ጉዳይ እንገባለን። በፈረንጆቹ 1953 መጋቢት 30 በኢትዮጵያ አቆጣጠር መጋቢት 21 ዛሬ ማለት ነበር አልበርት አንስታይን ማሻሻያ ያደረገበትን የዩኒፋይድ ፊልድ ቲዮሪን ይፋ ያደረገው። ሌላኛው ደግሞ በዚህ ቀን ነበር በፈረንጆቹ 1957 ቱኒዚያና ሞሮኮ በረሃባት የወዳጅነት ስምምነት የተፈራረሙት። የዛሬው ጉዳያችን በዝርዝር የምንመለከተው በዕለቱ በታሪክ ውስጥ ዕውቁ የሥነ ጥበብ ሰው ሰዓሊና ገጣሚ ገብረ ክርስቶስ ደስታ ያረፈው በዚህ ቀን መጋቢት 21 1973 ነበር። ሰዓሊኒ ገብረ ክርስቶስ ደስታ እንግዲህ እንደሚታወቀው የተወለደው በሐረር ሲሆን የስዕል ተሰጥኦም የታወቀው ገና የ6 ዓመት ልጅ እያለ ነበር። እርሳስ ላይ በሳላት እናትነት በሚለው ስዕል ከፍተኛ የስዕል ተሰጥኦ እንዳለው ማወቅ ተችሏል። በቀድሞ ምዕራብ ጀርመን የሥነ ጥበብ ትምህርት ቤትም ለ5 ዓመታት የስዕል ጥበብ ትምህርትን የተከታተለ ሲሆን ወደ ሀገር ውስጥ በመምጣት በ1955 በንጉሱ ተመርቆ በተከፈተው አውደ ርዕይ ላይ 71 ስዕሎችን ለ38 ቀናት ማቅረብ ችሏል። እንግዲህ እንደሚታወቀው ገብረ ክርስቶስ ደስታ ሰዓሊና የኪነ ጥበብ ሰው ነው። በተለይም ለየት ባሉ የግጥም አጻጻፉ እጅግ በጣም እናውቀዋለን። እንዴት ነው የግጥም በዛ ዘመን የሥነ ጥበብ ሰዎች ካፈራቻቸው ግንባር ቀደም የሚባሉ ብዕረኛ ነበረ። የጽሁፍ ግጥም አጻጻፉም ለየት ያለ እንዴት ነው ግጥም ብዙ ሰዎች ቤት ሲመታ ነው ይላል። የሳቸው ወይንም የሱን የግጥም መጻፎችን አንበበ ከሆነ ቤት አይመቱም፣ ግን ስሜትን በደንብ መግለጽ የሚችሉ እሱን ተከትሎ ለምሳሌ ሚካኤል በላይነህ አይነት ሙዚቀኞች ደግሞ የሱን ግጥም ወደ ዜማ ቀይረውት ሁሉ ጥሩ አድርገው ሰርተውታል። በተለይ ይስላል ስዕሎችን የሚገልጹበት ደግሞ ግጥሞችን ይጽፋል። ግጥም የጻፈበትን የሚገልጽ ደግሞ ስዕልም ይሰራል ገብረ ክርስቶስ ደስታ። በስራው እንግዲህ የተለያዩ ሽልማቶችን የሚያገኘው ሰዓሊና ገጣሚ ገብረ ክርስቶስ ደስታ 1973 መጋቢት 21 ነበር በአሜሪካ ኦክላሃማ አርፎ በዛው ቀብሩ የተከናወነው። ሰይፉ ገብረ ጻዲቅን ያዘጋጀው እሱን ተከታትለን እንመለስ። ሰዓሊ ገብረ ክርስቶስ ደስታ ከአባቱ ካለቃ ደስታ ነገውና ከእናቷ አጸደ ማርያም ወንድማገኘው በሐረር ነው በ1924 ዓ.ም የተወለደው። በብራና ጽሑፎቻቸውና በመንፈሳዊ ስዕል ስራዎቻቸው የተደነቁት የሊቁ አለቃ ደስታ የአብራክ ክፋይ የሆነው ገብረ ክርስቶስ በ6 ዓመቱ በእርሳስ የሳላትና እናትነት ብሎ የሰየማት ስራው የስዕል ተሰጥኦ የታየባት ነበረች። እናቱን በልጅነት በሞት የተነጠቀው ሰዓሊ ገብረ ክርስቶስ በስዕል ጅማሮ እንዲገፋበት አባቱ ያበረታቱት ነበር። የመጀመሪያ ደረጃ ትምህርቱን በሐረር ራስ መኮንን፣ ሁለተኛ ደረጃውን ደግሞ በኮተቤና በጀነራል ውንጌት ተከታትሏል። ለከፍተኛ ትምህርት የቀድሞውን የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑን አዲስ አበባ ዩኒቨርሲቲን ቢቀላቀልም ሁለተኛ ዓመት እያለ ትምህርቱን አቋረጠ። በአፈር ምርምር በአውራ ጎዳና ባለስልጣን በንግድ ባንክ የሰራ ሲሆን በስብስቴ ነጋሲ ትምህርት ቤትም በመምህርነት አገልግሏል። ስነ ጥበብን ለመማር ወደ ቀድሞዋ ምዕራብ ጀርመን ያቀናው ሰዓሊ ገብረ ክርስቶስ በኮለን የስነ ጥበብ ትምህርት ቤት በነበረው የ5 ዓመታት ቆይታ ረቂቅ ስዕል ላይ ያተኮረ ሲሆን የቀለም ቅቦቹ ደግሞ ጥቁርና ግራጫ ቀለሞች ሆኑ። ትምህርቱን በከፍተኛ ውጤት በማጠናቀቅ ለምርቃት የበቃው ይህ የጥበብ ሰው ባስመዘገበው የላቀ ውጤትም የስዕል ስቱዲዮ ተበረከተለት። በዚህ ስቱዲዮ ነበር ከ1 ዓመት በላይ ዝግጅት ያደረገበትንና ስኬታማ የተባለለትን የስዕል አውደ ርዕይ ያዘጋጀው። ገብረ ክርስቶስ ሰዓሊ ብቻ አይደለም፣ አንቱ የተባለ ገጣሚም እንጂ። በግንቦት ወር 1955 ዓ.ም በኪነ ጥበብ ትምህርት ቤት አዳራሽ የስዕል አውደ ርዕይ ሲያሳይ መርቀው የከፈቱለት ንጉሠ ነገሥቱ ቀዳማዊ አጼ ኃይለ ሥላሴ ነበሩ። ለ38 ቀናት በቆየው አውደ ርዕይ ላይም 71 ስዕሎቹ ለእይታ ሲበቁ አብዛኞቹም ጀርመን ሳለ የሳላቸው ናቸው። በሙያው ላበረከተው አስተዋጽኦ በ1958 የቀዳማዊ ኃይለ ሥላሴ ሽልማት ድርጅት ተሸላሚ ሆነዋል። በ1964 በትምህርትና ስነ ጥበብ ሚኒስቴር፣ በ1969 በተካሄደው የእድገት በህብረት የእውቀትና የሥራ ዘመቻ ላሳየው ንቁ ተሳትፎም ተሸላሚ ነበር። ይህ የጥበብ ሰው በዚህ ቀን ነው መጋቢት 21 1973 በአሜሪካ ኦክላሃማ የሞተው። ስርዓተ ቀብሩም በዚያው ተፈጽሟል። ተመልሰናል ተመልካቾች። ወደ እንግዳ ወደ መንጋብዝበት ጉዳይ ከማለፋችን በፊት ዛሬ እንግዲህ በእለቱ በ6 ሰዓት እንዲሁም በአራት ማዕዘን በምሽት እንዲሁም በተለያዩ የዜና ወጃችን ዛሬ በዋናነት የምንዳስሳቸው ጉዳዮች ምን ምንድናቸው የሚለውን ተጠቆም እናደርጋችሁ። ዛሬ እንግዲህ ቀደም ሲል አይዳ እንደነገረቻችሁ በዜና ቻናል በአራት ማዕዘን ኢቲቪ 57 እና ሌሎች ዜና ወጃዎቻችን የምንሸፈናቸው የተለያዩ ጉዳዮች አሉ።
የሰው ሀብት ልማት ጉዳዮች ቋሚ ኮሚቴ በ2013 ማትሪክ ዙሪያ ከትምህርት ሚኒስቴር ጋር የሚያደርገው ውይይት አለ። በጣም አጨቃጫቂ ጉዳይ ነው። ምን ይመስላል የሚለውን ነገር እንመለከታለን። ዛሬ አሁን 1 ሰዓት ተኩል ላይ እንግዲህ የመጀመሪያው በረራ አዲስ አበባ አርፋል። ከሳውዲ ስደተኞችን መቀበል ስራ ዛሬ ይጀመራል። እሱንም እንሸፍናለን። የፖለቲካ ፓርቲዎች ውይይትም የተለያዩ ፖለቲካ ፓርቲዎች እያደረጉ ነው። የእነሱንም ውይይት እንሸፍናለን። የመንግስት ከፍተኛ አመራሮች ደግሞ ከህዝቡ ጋር ውይይት አድርገው ነበረ። የተነሱ ችግሮች ነበሩ። እንዴት ሊፈቷቸው እንዳሰቡ የህዝቦችን ጥያቄ እንዴት ነው የሚያስተናግዱት የሚለውን ነገር ደግሞ እንደዚሁ ከቲቪ ጋር ቆይታ ተደርጓል። ይሄንን በዜና ሽፋናችን እንሰጣለን። የመንግስት ከፍተኛ አመራሮች ከህዝቡ ጋር በነበራቸው ቆይታ የተነሱ አንኳር 10 ጉዳዮችን በዜናችን በስፋት እንሸፍናለን። ወደ ጅግጅጋም ሄደን የተለያዩ ጉዳዮችን ከጊዜው ስቱዲያችን እናቀርባለን ማለት ነው። አሁንም እንግዲህ ምርጫችሁን ከኢትዮጵያ ቴሌቪዥን ዜና ቻናል ጋር 4 ማዕዘን ኢቲቪ 57 እና ሌሎች የዜና ወጃጆቻችን ጋር እንድታደርጉ ከወዲሁ እንጋብዛለን። ወደ ጉዳያችን ነው። እንግዲህ እንግዳ ከመጠየቃችን በፊት አሁን ኢትዮጵያውያንን በትኩረት ስቦ ያለው HR 6600 ነው። ረቂቅ አዋጁ እንደሚታወቀው የኢትዮጵያ ሉዓላዊነት የሚጋፋና የእጅ አዙር ቀኝ አገዛዝን የሚያንጸባርቅ ነው ሲሉ የተለያዩ ምሁራኖች እየገለጹ ይገኛሉ። እንዲሁም የኢትዮጵያ ዩኒቨርሲቲ ምሁራኖችም ይሄን ጉዳይ አንስተዋል። ህጉ የሚያሳድረው ጫና በተመለከተ ለኢዜአ አስተያየታቸውን ገልጸዋል። የሚዛን ቴፒ ዩኒቨርሲቲ ምሁራን ረቂቁ ለኢትዮጵያ ሰላም በመጨነቅ የተዘጋጀ ሳይሆን በአፍሪካ ላይ ኢትዮጵያ ያላትን ተደማጭነት ለማሳጣት እንዲሁም ደግሞ ኢትዮጵያ በራሷ ለማደግ የምታደርገውን ጥረት ለማኮላሸት በዋናነት እየተተገበረ ያለ ሐሳብ ሊተገበር የታቀደ ሐሳብ መሆኑን ጠቅሰዋል። በተሳሳተ አረዳድ በመነሳት የተዘጋጀ ረቂቅ በኢትዮጵያ ላይ ዘርፈ ብዙ ማዕቀቦች እንዲጣሉ የሚያደርግ ነው። እንቅስቃሴው የሀገሪቱን ውስጣዊ ሁኔታዎች ችግሮችን በራሷ አቅም ለመፍታት የምታደርገውን ጥረትም ዋጋ ያልሰጠ በመሆኑ ሊወገዝና ሊቃወሙት ሁሉም ኢትዮጵያውያን ኢትዮጵያ ወዳጆች ኢትዮጵያውያን ሊቃወሙት እንደሚገባም ነው ምሁራኖች እያነሱ ያሉት። ይሄን በተመለከተ እንግዲህ እንግዳ ጋብዘናል። እንግዳችን የኢትዮጵያ ዲያስፖራ ኤጀንሲ የኮሙኒኬሽን ዳይሬክተር አቶ ወንደሰን ግርማ ናቸው። እዚህ ስቱዲዮ ጋብዘናል። አቶ ወንደሰን በጣም አመሰግናለሁ በጠዋት ሲድረስ ስለተገኙልን። ቀደም ሲል ያነሳነው ጉዳይ አለ HR 6600 በጣም ኢትዮጵያኖች እንዲቃወሙ ትናንትም ኢንፋክት በርግጥ ነው ተቃውሞ ተጀምሯል። HR 6600 ሳይበቃን ደግሞ S3199 የሚባል ደግሞ ሌላ ነገር መጥቶብናል። መጀመሪያ ከጽንሰ ሐሳቡን ጀምር። HR 6600 ምን ማለት ነው? የያዛቸው ማቀፎች S3199 ማለት ምን ማለት ነው? የተለያየ ውዥንብር አለ ህዝቡ ጋርና በደንብ ጥርት ያለ ነገር እንዲኖረን ብዬ ነው። እንግዲህ ሁለቱም የስም ልዩነት ነው እንጂ ያላቸው በይዘት ልዩነት የላቸው። ቅድም የጠቀሻቸው የከፍተኛ ትምህርት ተቋማት ምሁራንም እንዳብራሩት ሁለቱም የማዕቀብ ረቂቅ ህጎች ናቸው። በኢትዮጵያ ላይ ማዕቀብ ለመጣል የተዘጋጁ ረቂቅ ህጎች ናቸው። ስያሜያቸውም በጣም ተመሳሳይ ነው። ለኢትዮጵያ ሰላም መረጋጋትና ዲሞክራሲ የሚል ነው። ተመሳሳይ ስያሜ ይዘው ነው የመጡት። ቅድም እንዳልነው ዞሮ ዞሮ ግን የማዕቀብ ህጎች ናቸው። እነዚህ ነገሮች ለማሳካት የአሜሪካ መንግስት ሁሉንም አማራጮቹን ጉልበቶቹን መጠቀም አለበት ይላል። ዲፕሎማሲያዊ፣ ኢኮኖሚያዊ እና ሌሎች አቅሞቹን በኢትዮጵያ ላይ መጠቀም አለበት ፍላጎቶቹን ለማሳካት ነው የሚለውና በአጠቃላይ ያንዳንዳቸው የህጉን ይዘት ለመዘርዘር ጊዜ ባይበቃንም ሁኔታ ባይኖርም ግን በተደጋጋሚ እንደተነጋገር ነው ልዩ ልዩ ምሁራንም የህግ ባለሙያዎችን በጉዳይ ላይ እንደተናገሩት ከስሙ በዘለለ ወይም ከስማቸው በዘለለ እነዚህ ሁለት ረቂቅ ህጎች ለኢትዮጵያ ጠቃሚ ነገር የላቸው። አላማቸው ምንድነው? ቀደም እንደተባለው መግቢያ ላይ እናንተ እንዳስቀመጣችሁት የኢትዮጵያን እጅ ጠምዝዞ የኢትዮጵያን መንግስት እጅ ጠምዝዞ የዛሬ 2-3 ወር ስንል በኖርሞ ዘመቻ እንደተነሳው አላስፈላጊ ጫና ኢትዮጵያ ላይ ለመፍጠር ነው። የሚገርመው የህጎቹን አንዳንድ አንቀጾች ስታዩቸው በተሳሳተ መረጃ ላይ መመስረታቸውን የምትረዱት ክቡር ጠቅላይ ሚኒስትሩ ኢትዮጵያ ስንዴ ከውጪ መግዛት ማቆም አለባት፣ ራሳችን ኤክስፖርት ነው ማድረግ ያለብን እንጂ ወደ ሀገር ውስጥ ማስገባት ማቆም አለብን የሚሉትን እሱ ሚስኮት አድርጎ ኢትዮጵያ ስንዴ ወደ ትግራይ እንዳይሄድ ትፈልጋለች የሚል ስሜት ያለው አንቀጽ አካተዋል እዛ ውስጥ። እሳቸው ያላሉትን ማለት ነው። እሳቸው ያሉት በምግብ ሰብል ራሳችንን መቻል አለብን ብለው ያስቀመጡትን ማለት ነው። ስለዚህ የተሳሳቱ መረጃዎችን ይዞ የተነሱ ናቸው። ያ ብቻ ሳይሆን ኢትዮጵያ ውስጥ ያሉ የተቀየሩ ነገሮችን ራሱ ከግንዛቤ አልወሰደም። ሌላው ምንድነው እዚህ ጋር መረዳት ያለብን ነገር እነዚህን ረቂቅ ህጎች የሚያንቀሳቀሱት አንድ ወገን የአሜሪካ መንግስት ክንፍ የሆነው ህግ አውጪው አካላት ናቸው። ነገር ግን የአሜሪካ አስተዳደር ስቴት ዲፓርትመንት የሚባለው የተለየ አቋም እንዳለው ነው
እንደምናስታውሰው ባለፈው ሳምንትም የአፍሪካ ጉዳዮች ተወካዩ መጥተው ነበር ከከፍተኛ የመንግስት ኃላፊዎች ጋር ተነጋግረዋል። አስተዳደሩ እነዚህ ነገሮች እንዲገፋባቸው እንደማይፈልግ አረጋግጠዋል። ስለዚህ አሁን በአሜሪካ መንግስት መካከልም በመንግስት ቅርንጫፎቹ መካከል ህግ አውጪው እነዚህ ህጎች እንዲጸድቁ እንግዲህ በዘርፉ የሚሰሩ ባለሙያዎች እንደሚናገሩት ከሚገባው በላይ እየፈጠኑ ነው የመጡት ህጎቹ። ማለት በአሜሪካ የህግ ማውጣት ስነ ስርዓት ረቂቅ ህጎች በሚዘጋጁበት ወቅት የሚመለከታቸው አካላት ለምሳሌ የአፍሪካ ጉዳዮችን የሚመለከታቸው አካላት በእነዛ ጉዳዮች ላይ መወያየት አለባቸው። ነገር ግን እነዛን ደረጃዎች ሳይጠብቅ በጣም እያጣደፉ ለዚህ ያደረሷቸው ረቂቅ ህጎች እንደሆኑ ነው በዚህ የአሜሪካን የህግ ማርቀቅ ስነ ስርዓትን በቅርበት የሚከታተሉ ሰዎች የሚያስረዱት። ስለዚህ አላማቸው ተጽዕኖውን አጠናክሮ መቀጠል ነው። ባለፈው በኖሞር የቀለበስነውን ተጽዕኖ አሁንም እንደገና ሪቫይቭ ለማድረግ እንደገና ነፍስ ለመዝራት የተደረገ ነው። ከባለፈው የሚለየው ምንድነው? በመንግስት አስተዳደር በአሜሪካ መንግስት አስተዳደር በኩል እንግዲህ በግልጽ የሚነገር ነገር በኢትዮጵያ ውስጥ እየተፈጠሩ ያሉ አዳዲስ ለውጦችን እንገነዘባለን። ይሄንን ራሱ ወስደን ህጎቹን ብናያቸው የአሜሪካ መንግስት አስተዳደሩ አሁን በኢትዮጵያ ውስጥ እየተፈጠሩ ያሉ አዳዲስ ነገሮችን ይገነዘባል። ነገር ግን እየረቀቁ ያሉት ህጎች ግን ይሄንን አይገነዘቡም። በሌላ አነጋገር የአሜሪካንን ጥቅም የሚጎዱ ህጎች ናቸው እየረቀቁ ያሉት ብለን መናገር እንችላለን። በእርግጥም እንደዛ ነው እኛ የምናምነው። እነዚህ ህጎች ቢተገበሩ አሜሪካ ያሏትን ሁሉንም አማራጮች በተጠቀም ዲፕሎማሲያዊም ኢኮኖሚያዊም በዝርዝር የሚቀመጡ አሉ። ከነዚህ የፋይናንሻል ተቋማት ጋር ተጠቅመን ኢትዮጵያ ብድር እርዳታ እንዳታገኝ እናረጋለን። ትክክል። አሁን ኢትዮጵያ ድጋፍ እንዳታገኝ እናረጋለን ሲሉ ምንድነው የዛ ውጤት የሚሆነው? ህዝብ ከፍተኛ ችግር ውስጥ ይወድቃል ማለት ነው። ይሄ የምንኖርበት ቀጠና ያልተረጋጋ ቀጠና ነው። ብዙ ስደተኞች ኢትዮጵያ የምታስተናግድ ሀገር ነች። በዚህ ቀጠና ውስጥ እንግዲህ አንጻራዊ የተረጋጋ መንግስት ያለው ኢትዮጵያ ውስጥ ነው እና ይሄንን መንግስት በማዳከም የሚጠነክር ሀገር የሚጠነክር ቀጠና የሚከበርም የሚጠበቅም የአሜሪካ ጥቅም የለም። አሜሪካም ይሄንን ነገር በማድረግ የምታገኘው ጥቅም የለም። ስለዚህ አንዳንድ ጊዜ ስናስበው የአሜሪካ ዲሞክራሲ በተለይም የውጭ ጉዳይ ፖሊሲው በሎቢ ነው የሚመራው። ሎቢስቶቹ የብዙ ሀገራትን ፖለቲካ የሚዘውሩ በገንዘብ ነው የሚሰሩት። እንደሚታወቀው በእርግጥ በሀገራቸው ፖለቲካ ላይ አይሰሩም፣ ግን በሌሎች ሀገሮች ፖለቲካ ላይ የመስራት ነፃነት ስላላቸው ይዘውሩታል እና ሎቢስቶች በሚያደርጉት ድጋፍ የአንዱ ትልቁ የመንግስት ቅርንጫፍ የማይደግፈውን ወይም አዳዲስ ለውጦች አለ ብሎ የሚገነዘበውን ነገር ምንም ነገር እንዳልተፈጠረ እንዲሁም የተሳሳቱ ሀሳቦችን በህጉ አንቀጾች ውስጥ በመክተት ኢትዮጵያ ላይ ያልተፈለገ ጫና ለመፍጠር የተዘጋጁ ያሉ ረቂቅ ህጎች ነው ማለት ነው የምንችለው አጠቃላይ። ጥሩ እንግዲህ ይሄ ረቂቅ ህግ እንዳይጸድቅ ከኢትዮጵያውያን ምን ይጠበቃል? እንዲውስ ዲያስፖራስ ምን ያህል ጥረት እያደረገ ይገኛል የሚለውን ቢያብራሩልን። እንግዲህ እንደሚታወቀው ባለፈው ኖሞር በሚለው እንቅስቃሴ መላው ኢትዮጵያውያን ተባብሮ ያደረገውን ተጽዕኖ ማምጣት የተቻለውን ተጽዕኖ ይታወቃል። በመላው አፍሪካ ላይ ተጽዕኖ መፍጠር ተችሏል። አንድ ትንሆን ስንተባበር ድምጻችንን ከፍ ማድረግ ስንችል የማንቀለብሰው ነገር የለምና ምን ያህል መሰራት አለበት? በዲያስፖራውም በኢትዮጵያውያን በኢትዮጵያ ወዳጆች እንዲሁም በኢትዮጵያ ውስጥ በሚኖሩ ዜጎች ምን ይጠበቃል የሚለው ያብራሩልን። እንግዲህ መሰራት ያለበት ያው ቀደም ጥያቄሽ ላይ እንደተመለከተው ባለፈው እንዳደረግነው ሆ ብለን መነሳት አለበት። በአገር ውስጥም በውጭም ያሉ ዜጎቻችን ኢትዮጵያን ትውልደ ኢትዮጵያና ኢትዮጵያ ወዳጆች ከፍተኛ ንቅናቄ ማድረግ አለባቸው። በእርግጥ ተጀምሯል ንቅናቄው። በተከታታይ እናንተም ሚዲያ ላይ ዜናዎች ሲሰሩ አይቻለው። ትላንትና ዋሽንግተን ላይ ትልቅ ሰልፍ ነበረ። ከዛ በፊትም ሌሎች ሁለት ከተሞች ላይ ትልልቅ ሰልፎች ተደርገዋል። ሰልፎቹን ነው እንግዲህ አብዛኞቻችን የምናያቸው። ነገር ግን እኛ በስራ ባህሪያችን ምክንያት ሌሎችንም ነገሮች እናቃለን። በአሜሪካን ሀገር የሚገኙ የኢትዮጵያ ዲያስፖራ ማህበራት አደረጃጀቶች ምንድነው የሚያደርጉት? እነሱ ጋር የስልክ መደወል ቮተርስ ቮይስ ኮል የሚሉት አለ። ማለት ለተመራጮች ስልክ መደወል። ለተመራጭ ስልክ ተደውልና ተነግረዋል እነዚህን ሁለት ረቂቅ ህጎች እንዳትደግፍ። ምክንያቱም እነዚህ ሁለት ረቂቅ ህጎች በኢትዮጵያ ላይ አላስፈላጊ ጫና ለመፍጠር ኢትዮጵያ እንደ ሀገር እንደገና ህዝቡንም ለመጉዳት ነው። በስያሜያቸው የሚያምር ቢሆንም የሚያታለል ቢሆንም በውስጥ ቢያዙት ይዘት ግን ሀገሬን የሚጎዱ ናቸው። ሀገሬን ኢትዮጵያንን መጉዳት ብቻ ሳይሆን የአሜሪካንንም ጥቅም አያስከብሩም። ምክንያቱም እነዚህ ስልክ የሚደውሉት ሰዎች ኢትዮጵያውያን ቢሆኑም በትውልድ በዜግነት አሜሪካውያን ናቸው። ስለዚህ የአሜሪካንንም ጥቅም አያስከብሩም። በሚጥሉት ማዕቀብ የኢትዮጵያን ሰላምና መረጋጋት ይጎዳሉ። በርዕሳቸው ላይ እንደተጠቀሰው ለሰላምና ለመረጋጋት አይጠቅሙ። ያም ብቻ ሳይሆን በኢትዮጵያ ላይ የሚመጣው ችግር የአሜሪካንን ጥቅም እንዳይከበር ነው የሚያደርገው። ስለዚህ እነዚህን ህጎች መደገፍ የለባችሁም የሚል የስልክ መደወል የተለመደ ነው። ይህንን እያደረጉ ነው ያሉት ብዙ ጊዜ ስለማይሰማ ነው። ሌላኛው የሚያደርጉት የፔቲሽን ፊርማ ማሰባሰብ ስነ ስርዓት ነው። ፊርማ እያሰባሰቡ ነው ያሉት። ይህንን እያቀረቡ ነው ለተመራጮቻቸው። ሌላኛው ተመራጮችን ጠርቶ ማነጋገር
ቢሮአቸው ሄደው ያናግሯቸዋል፣ ውይይት ያደርጋሉ። የኢትዮ አሜሪካን ሲቪክ ካውንስል በተደጋጋሚ ከተመራጮቻቸው ጋር ውይይት አድርገዋል። ጌት ፋክት የሚባልም እንደዚሁ ውይይት አድርገዋል። የነዚህ ረቂቅ ህጎች ይዘት ጉዳቱ በኢትዮጵያም በአሜሪካም ላይ ሊያመጣ የሚችለው ጉዳት ምንድነው? ማዕቀቡ በትክክል የታሰበለትን ዓላማ ያሳካል ወይስ ኢትዮጵያን ይጎዳል? የአሜሪካንን ጥቅም ያስከብራል ወይ? ስለዚህ በሁለቱም ወገን የሚጎዳ ረቂቅ ህግ ነው። ስለዚህ እነዚህ ሁለት ረቂቅ ህጎች መጽደቅ የለባቸውም የሚለውን በዛ መልኩ እያሳዩ ነው። ሌላው ሰልፍን ያልነው ሌላኛው የማህበራዊ ሚዲያ ዘመቻ ነው እየተደረገ ያለው። ይሄ እንግዲህ አሁን አሜሪካን ውስጥ ነው ተጀምሮ ያለው እየተንቀሳቀሰ ያለው። እንደምናስታውሰው ከ2 ወር በፊት ዓለም አቀፍ ንቅናቄ ነበር የተደረገው። ያ ንቅናቄ የመጨረሻ ደረጃ ላይ ሲደርስ ነው ሁላችንም የተገነዘብነው እንጂ ከ4 ሳምንት በላይ የፈጀ ንቅናቄ ነው። እንግዲህ ደረጃ በደረጃ እያደገ ነው። መነሻው አስኳሉ አሜሪካን ሀገር ሆኖ እየተስፋፋ ነው የመጣው። ምክንያቱም ብዙ ጊዜ ጫናው ከዛ ስለሚነሳ ዲያስፖራውን በዛ አካባቢ ያለው ዲያስፖራ ነው ከፍተኛ ንቅናቄ እያደረገ ያለው እየተስፋፋ ይሄዳል። ስለዚህ በልዩ ልዩ ዓለም ክፍሎች ያሉ ኢትዮጵያውያን በአገር ውስጥም ያለን ሁላችንም እንደተለመደው ኢትዮጵያን ሁሉ ጊዜ ችግር በሚገጥመን ሰዓት አንድነታችንን ማሳየታችን የተለመደ ነገር ነው። አዲስ ነገር አይደለም። የተለመደው አንድነታችንን አሳይተን በአገራችን ላይ አላስፈላጊ ጫና ለመፍጠር የመጡትን እነዚህን ሁለት ረቂቅ ህጎች ከረቂቅነት እንዳያልፉ ማድረግ ይጠበቅብናል። እንደው ምናልባት የመጨረሻ ጥያቄ እናርገውና በደንብ ግልጽነት ምንፈጥርበትና ብናሰምርበት ብዬ ማስበው ብዙ ሰው አሁን የብዙ ሰው አእምሮ ውስጥ ያለው ነገር ከብድር ጫና ጋር በተያያዘ ያነሳል። ኬቻር ድጋፍና ምንድነው እርዳታና ብድር ላይ ቅድም ማንስቻለሁ። ሬሚታንስ ለምሳሌ ውጭ ያሉ ዘመዶች ወይም ኢትዮጵያኖች ወደ ሀገር ቤት ገንዘብ እንዳይልኩ ከማድረግ አንፃር ያለው ጫና ምን ይመስላል? አንዳንዶቹ ደግሞ በማወቅም ይሁን ባለማወቅ ማይሆን ነገር ሲጽፉ ምን ያህል ማህበራዊ ሚዲያ ከዚህ ጋር በተያያዘ ለነሱስ ምን ሊባል ይችላል? እንግዲህ ከሁለተኛው የጥያቄ ክፍል ስነሳ እንዳልከው አንዳንድ የረቂቅ ህጎቹን የመደገፍ ወይም እነዛን ደግፎ የመናገር አዝማሚያ ታያለ አንዳንድ ሰዎች ላይ። እሱ ለምንድን ነው የመጣው ብለን ስናስብ ምናልባት ሁለት ነገሮችን እናስቀምጥ እንችላለን። አንደኛው ረቂቅ ህጎችን የሚደግፉ አካላት ፖለቲካዊ ምክንያት ያላቸው ናቸው። ማለት ፖለቲካዊ ምክንያት ከመኖርም በላይ የህጎቹ ስፖንሰሮች ናቸው። ሎቢስት ቀጥረው ህጎቹ እንዲጻፉ ጥረት የሚያደርጉ አካላት ናቸው። የነሱ ዓላማ ፖለቲካዊ ስለሆነ ይገባናል። ሌሎቹ ምናልባት ሁለተኛው ቡድን ላይ የምናስቀምጣቸው አካላት ግን ከፖለቲካዊ ዓላማ የሌላቸው ነገር ግን ምናልባት አገር ውስጥ ሁላችንም እንግዲህ ዳያስፖራ ማለት ከኢትዮጵያ ውጭ የሚኖር ኢትዮጵያዊ ማለት ነው። ልክ ማንኛውም የመንግስት ውሳኔ በሚወሰንበት ሰዓት ሁላችንም የሆነ ስሜት ይሰማናል። ወይ ደስ ይለናል ወይ ከፋናል። ኢትስ ኖርማል ማለት ትክክል ነው። ከማንኛውም ዜጋ የሚጠበቅ ነው የመንግስት ውሳኔን ሰምቶ ሪአክት ማድረግ፣ ፖዚቲቭሊ ወይም ኔጌቲቭሊ ሪአክት አደርጋለሁ። በዚህ ስሜት ውስጥ ያሉ የተወሰኑ ዳያስፖራዎች እንዳሉ አንተ ያልከውን ነገር ታዝቤያለሁ። እኔም እነዚህን ህጎ ባለማወቅ መደገፍ ማለት ነው። ለምሳሌ አሁን በመንግስት ውሳኔ ሁሉ ጊዜም ኢትዮጵያ ውስጥ አይደለም አሜሪካንም ሀገር ሁለት ፓርቲዎች አሉ። ሁለቱ ፓርቲዎች የሚወስኗቸው ውሳኔዎች ህዝቦች ይቃወማሉ። የተለመደ ነገር ነው። ማንም ሰው ቢቃወም ችግር የለውም። ይሄ ነገር ግን እነዚህ ረቂቅ ህጎች የመጡት በሀገር ላይ ነው። ትልቁ ነገር ሊሰመርበት የሚገባው ነገር ምንድነው? እነዚህ ረቂቅ ህጎች መንግስትን ለመቅጣት ነው እንጂ የሚሉት በቀጥታ መንግስትን ለመቅጣት አይደለም የመጡት። በአጠቃላይ እንደ ሀገር ነው የሚቀጡ። ታች ድረስ ያለውን ህዝብ እያንዳንዱን የህብረተሰብ ክፍል አሁን ለምሳሌ ብድርና እርዳታ መከልከል ማለት ቅድም መግቢያ ላይ እንዳልኩት አሜሪካ ሁሉንም አቅሞቿን ትጠቀማለች ነው የሚለው። እንግዲህ እዛ ላይ ዲፕሎማሲያዊም ኢኮኖሚ አቅሞችን ብሎ ከኢኮኖሚ አቅሞች አንፃር ምን ተቋማትን ትጠቀማለች የሚለውን የአሜሪካ የፋይናንስ ተቋማት ድጋፍ ሰጪ አካላትን ለኢትዮጵያ እንዳያደርጉ ኢንቨስትመንት ወደ ኢትዮጵያ እንዳይሄድ በግልጽ ያንን ያስቀምጣል። ሌሎች አካላትም ከኢትዮጵያ ጋር እንኳን ቢሰሩ ይላል በስም ጠቅሶ የሀገራትን ስም ጠቅሶ ኢራን፣ ቻይና፣ ዩናይትድ አረብ ኤሚሬትስ የመሳሰሉትን ይልና እነሱ እንኳን ለኢትዮጵያ የሚያስፈልገውን ድጋፍ እስካሁን እያደረጉ ያሉትን ድጋፍ የሚቀጥሉ ከሆነ እነሱም ላይ ተመሳሳይ ጫና ይደረግባቸዋል። ስለዚህ ይሄ ነገር የኛ ሀገር ዜጎች በተለያዩ ዓለም ክፍል ያሉ ዜጎች ምንድነው መረዳት ያለባቸው? ትክክል ነው ከመንግስት ጋር ልዩነት በውሳኔ ምክንያቱም መንግስት ውሳኔ ሲወስን የሀገርን ዘላቂ ጥቅም እና ህልውና ያረጋግጣል ብሎ ያመነበትን ውሳኔ ነው የሚወስነው። ስለዚህ መንግስት የወሰነው ውሳኔ ከኛ ጋር ልዩነት ሊኖረው ይችላል። ውሳኔው ላንቀበል እንችላለን። ለዳያስፖራው የተወሰነ የዳያስፖራው ክፍል ላይቀበል ይችላል። አገርም ውስጥ ቅሬታ የተሰማው ሰው ሊኖር ይችላል። ነገር ግን ቅሬታችን ከሀገራችን ጋር መሆን የለበትም። ቅሬታችን ከተወሰነ ውሳኔ ጋር ነው ቅሬታችን ያለው። እሱ እንዲስተካከል መንግስትን ማረም፣ ማስተካከል፣ መምከር ነው ያለብን። አሁን እንግዲህ ብልጽግና ፓርቲ በየቦታው ስብሰባ ሲያደርግ ነበር። ህዝቡ በግልጽ አልነበረም ስሜቱን ይገልጽ ነበር። ትክክል ነው። ስለዚህ ዳያስፖራውም ያንን ስሜቱን የሚገልጽበት መንገድ አለ። በውስጣችን የምናደርገው ውይይት
ማለት ነው። ይሄ ነገር መስተካከል አለበት። መንግስትን መገንባት ማለት መንግስትን ልክ አሜሪካኖች የሚሉት መንግስትን በማዳከም ጠንካራ ሀገር አናገኝም። መንግስትን በመደገፍ በመገንባት በማረም ስተቶቹን እንዲያስተካክል ጊዜ በመስጠት ተሳስቷል ብለን የምናስብ ከሆነ ማለት ነው። ምክንያቱም ያ መንግስት የወሰነው ውሳኔ መንግስት ባለው መረጃ ነው የወሰነው። እኛ ያ ሁሉ መረጃ አለን፣ ያ ውሳኔውን ለመቃወማችን መረጃ አለ ነው የመጀመሪያ ማለት የመንግስትን ያህል በቂ መረጃ እጃችን ላይ አይኖርም። ከግንዛቤያችን ተነስተን ነው ልንቃወም የምንችለው። ስለዚህ እነዛንም ነገሮች በስፋት አይተን ዳያስፖራው አንዳንድ የዳያስፖራ ማህበረሰብ አባላት በመንግስት ላይ ቅሬታ ማሰማታቸውን በግልጽ ሲገልጹ ስናይም ማለት ብዙዎቻችን መደነቅ የለብንም። ምክንያቱም አገርም ውስጥ የመንግስትን ውሳኔ በመንግስት ውሳኔ ላይ ቅሬታ ማሰማት የተለመደ ነገር ነው። ስለዚህ ዳያስፖራው እኛ የምናየው ምንድነው አንድ ፖሊቲ ነው ማለት ከኢትዮጵያ ውጪ የሚኖር ኢትዮጵያዊ ነው። ስለዚህ ኢትዮጵያ ውስጥ ያለው ስሜት በሙሉ ይጋራል። ስለዚህ ሁላችንም ኢትዮጵያውያን አንድ የሚያደርገን ምንድነው የሀገራችን ጉዳይ አንድ ያደርገናል። ሌሎች ልዩነቶቻችን መሰረታዊ አይደሉም፣ ሁለተኛ ጉዳዮች ናቸው። ስለዚህ በሀገራችን ጉዳይ ላይ በመጣ ነገር ሁላችንም እንደተለመደው እጅ ለእጅ ተያይዘን መቆም ነው የሚጠበቅብን። እውነት ነው። እንግዲህ የፖለቲካ ያስተሳሰብ ያመለካከት ልዩነቶች ሊኖሩን ይችላሉ፣ ግን ይሄ የሀገር ጉዳይ ነው። ሀገራችንን በኢኮኖሚም በፖለቲካውም በማህበራዊም የሚጎዳ መሆኑን ተረድተን ሁላችንም በሀገራችን ጉዳይ ላይ በህብረት ቆመን ልንቃወመው ልናወግዘው የሚገባ ጉዳይ መሆኑን ልንረዳ ይገባል። ያው በሚዲያው መንገድ ሰውን በማሳመን ከፍተኛ ስራዎች ማለት ያለው ጉዳት ምን እንደሆነ በሀገር ላይ የሚያመጣውን ጫና ማስረዳት ተገቢ ይሆናል። እንግዲህ እርሶም በማለዳ እዚህ ድረስ ተገኝተው ለሰጡን ማብራሪያ እጅግ በጣም ነው የምናመሰግነዎት። መልካም ቀን ይሆንልዎት። በጣም እናመሰግናለሁ ወንድሰን። መልካም ቀን። ተመልሰናል። እንግዲህ አሁን ደግሞ የሁለት ሰዓት ሆኖ አጫጭር ዜናዎችን ልናሰማ ነው። ጤና ይስጥልኝ ኢትዮጵያ የተለያዩ ጉዳዮችን እያነሳን እዚህ ሰዓት ላይ ደርሷል። ከአጫጭር ዜናዎች ቀጥሎ ደግሞ እንግዳ ጋብዘን ቆይታ የምናደርግበት አንድ ጉዳይ ይኖረናል። ከዛን የቢዝነስ ዘገባና የውጭ ጉዳዮችንም እናስተናግዳለን። ለማንኛውም ሁለት ሰዓት ሆኗል። ፋሲካው ታደሰ በድጋሜ የሰዓቱን አጫጭር ዜናዎች ያሰማል። ጤና ይስጥልኝ በድጋሜ። ጤና ይስጥልኝ። እንዴት ናችሁ? ደህና ይመስገን። መቀጠል ይችላል። የታላቁ የኢትዮጵያ ህዳሴ ግድብ የቦንድ ሽያጭ ሳምንት ንቅናቄ ተጀመረ። የቦንድ ሽያጭ ሳምንት ንቅናቄው ከመጋቢት 20 እስከ ሚያዝያ 5 እንደሚቆይ ተገልጿል። የቦንድ ሽያጭ ሳምንቱ ንቅናቄውን ያስጀመሩት የብሔራዊ ባንክ ገዢ ዶክተር ይናገር ደሴ የታላቁ የኢትዮጵያ ህዳሴ ግድብ ከብዙ ጣውረድ በኋላ ኃይል ማመንጨት ቢጀምርም በቀጣይ ብዙ ስራ የሚጠበቅበት በመሆኑ ህዝቡ ዳር እንዲያደርሰው ጠይቀዋል። ግድቡ የተጀመረበት 11ኛ ዓመት በዓል ግድባችን የአንድነታችን ብርሃን በሚል መሪ ቃል እንደሚከበርም ታውቋል። እስካሁን ግድቡ ግንባታ ከህብረተሰቡ በተለያየ መልኩ ከ16.4 ቢሊዮን ብር በላይ ድጋፍ ተደርጓል። አርሶ አደሩ ደግሞ በጉልበቱ የተፋሰስ ስራዎችን በመስራት 100 ቢሊዮን ብር የሚገመት አስተዋጽኦ ማበርከቱን ተጠቅሷል። ዘገባው የሪፖርተራችን ዮሐንስ ፍሳ ነው። ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ያቀረቧቸውን አቤቱታዎች መነሻ በማድረግ ባካሄደው ምርመራ ለተወሰኑት የመፍትሄ ሀሳቦችን ማስቀመጡን አስታወቀም። ቦርዱ ፓርቲዎቹ ያቀረቡትን አቤቱታዎችን ለመመልከት የምርመራ ቡድን አዋቅሮ ችግር ተከስቷል በተባለባቸው አካባቢዎች በመገኘት ምርመራ ማድረጉንም ገልጿል። ቦርዱ ከፖለቲካ ፓርቲዎች ጋር በተለያዩ ጉዳዮች ላይ ውይይት እያካሄደ ነው። ኤችአር 6600 የኢትዮጵያን ሉዓላዊነት የሚጋፋ የእጅ አዙር ቅኝ አገዛዝ የሚያንጸባርቅ በመሆኑ ሁሉም ኢትዮጵያውያን ሊቃወመው እንደሚገባ የሚዛን ቴፒ ዩኒቨርሲቲ ምሁራን ገለጹ። ረቂቁ ለኢትዮጵያ ሰላም በማሰብ የተዘጋጀ ሳይሆን በአፍሪካ ያላት ተደማጭነትና በራሷ ለማደግ የምታደርገውን ጥረት ለማኮላሸት ያለመ ነው ብለዋል። ረቂቅ ሕጉ በውስጡ የያዛቸው አሳሪ ሕጎች የኢንቨስትመንት እንቅስቃሴን በመገደብ ኢኮኖሚን የመጉዳት አቅም እንዳለውም ተገልጿል። በኢትዮጵያ ላይ ድብቅ ፍላጎት ለማሳካት ከማዕቀብ በተጨማሪ ማህበራዊና ኢኮኖሚያዊ ኪሳራ ማስከተል የሚችለው ኤችአር 6600 ረቂቅ ሕግን መቃወምና የተሳሳተ መንገድ መሆኑን ማሳወቅ እንደሚገባም ምሁራኑ ገልጸዋል። ከውጪ ሩሲያና ዩክሬን በቱርክ ኢስታንቡል ትርጉም ያለው ውይይት ማድረጋቸውን ተከትሎ ሩሲያ በዩክሬን መሰረታዊ የሚባል ጥቃቶች እንደምትቀንስ አስታወቀች። ሁለቱ ሀገራት በተደራዳሪዎቻቸው በቱርክ ኢስታንቡል ውይይት አድርገዋል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ለሁለቱ ሀገራት ተደራዳሪዎች አቀባበል በማድረግ ለጦርነቱ መፍትሄ እንዲያበጁ መልእክት አስተላልፈዋል። ዩክሬንም ደህንነቷን ባስጠበቀ መልኩ ዓለም አቀፋዊ ስምምነት ላይ እንዲደረስ ጥሪ አቅርባለች። ሩሲያ በበኩሏ የመጀመሪያው ምዕራፍ ኦፕሬሽን በስኬት ማጠናቀቋን የገለጸች ሲሆን ፊቷን ወደ ዶንባስ ነጻነት ማዞሯን የዘገበው ቲአርቲ ነው።
ለጤና ይስጥልኝ ኢትዮጵያ ለሰዓቱ ያዝናቸው አጫጭር ጉዳዮች እነዚህ ናቸው። አንተነህ ናይዳ ወደ እናንተ እናመሰግናለን። አንተነህ እንዴት ነው ጅማን በምድር ነው የምታስታውሳት? ጅማ አንደኛ ዱኳ አባጅፋር ምናምን የተለመደ ነው ብዬ ነው። አባጅፋር ቤተ መንግስት አባጅፋር ነው ዱኳ ያዛ ሴት ብዙ ሰው ይዞት የሚመጣው ዱካ ማር ቡና ረከቦት የቡና ረከቦት የጅማ እንጨት ይባላል አይደል? ብዙ የሚወደዱ ነገሮች አሏት። በጣም የተፈጥሮ ሀብት አላት። በተለይ በደን ትታወቃለች ከቡና ምርት በተጨማሪም ከዛም ባሻገር ደግሞ የአባጅፋር ቤተ መንግስት ግን በነዋይ ዘፈን ነው ወደ ጅማ ነው ሾው ያጋሩ የበለጠ አሁን ደግሞ ከተማ በጣም የሚገርም ነው አይቻው። አዎ በጣም ብዙ ወንዞች አሏት እንደ አዌቱ አይነት በጣም አሪፍ አድርገው ሰርተውታል። አዎ አሁን ደግሞ የአባጅፋር ቤተ መንግስትን በመታደስ ላይ ነው የሚገኘው። ብዙ አመትን ያስቆጠረ ግን የቀድሞውን ስልጣኔ የሚያንጸባርቅ ውስጡ ደግሞ የተለያዩ አሁን ሊሰሩ ይችላሉ ወይ በዚህ ዘመን ሊሰሩ ይችላሉ ወይ ብለ ማመን የሚያቀት መገልገያዎች በውስጡ የያዘና ብዙ አመታትን ያስቆጠረ የቱሪስት መዳረሻ ነው ማለት ከተማ ፒያሳ ይድሮ ፒያሳ አይነት እንትኖች አሉ። ባስም ነበርኩ በጣም ቀዳሚ ከተማ ነች እኮ ባስም በመጠቀም ልክ እንደ አዲስ አበባ የድሬዳዋ አይነትም ባህሪ ያላት ወደ መሀል ከተማዎች ላይ ስገቢና ብዙ የሚታይ ነገሮች አሉ። የፍቅር ሀገር ናት፣ ደስ የምትል ሀገር ናት። አዎ ዛሬ እንግዲህ በጅማ ዞን የሚገኘውን የሰቃው ፏፏቴን የቱሪስት መዳረሻነት ለማሳደግ የመዳረሻ ልማት ስራዎች እንዲሰሩ ጥሪ ቀርቧል። ይህንንም እንግዲህ የዞኑ ባህልና ቱሪዝም ጽሕፈት ቤት በክልሉ የሰቃው ፏፏቴን ጨምሮ በዞኑ የሚገኙ የተፈጥሮም ይሁን ሰው ሰራሽ የቱሪዝም መዳረሻዎችን በማልማት ተገቢውን ጥቅም እንዲሰጡ እየሰራ መሆኑን አብራርቷል። በዚህ ጉዳይ ላይ መለስ አምዴ አጠር ያለ ዘገባ አዘጋጅቶልናል። እሱን ተከታትለን እንመለሳለን። በጅማ ዞን የተፈጥሮ የቱሪስት መዳረሻ ስፍራ ከሆኑ ቦታዎች መካከል ይህ የሰቃ የውሃ ፏፏቴ በጅማ ከተማ በቅርብ ርቀት ላይ የሚገኝ ነው። ይሁን እንጂ እስካሁን ይሄን ስፍራ ማልማትና መጠበቅ ባለመቻሉ ከተፈጥሮ ሀብቱ መጠቀም አልተቻለም። የሰቃ የውሃ ፏፏቴ መንግስት ተገቢውን ትኩረት ከሰጠው በቀላሉ ሊለማ የሚችልና ለአካባቢውም ሆነ ለሀገሪቱ የቱሪዝም ዘርፍ እድገት ትልቅ ድርሻ ሊያበረክት እንደሚችል ነው የተገለጸው። ቅዳሜና እሁድ በተለይ ከጅማ ዩኒቨርሲቲ ተማሪዎች ይመጣሉ። እዚህ አካባቢም ያለው ወጣቶች እዚህ መጥቶ እረፍታቸው ያሳልፋሉ። ነገር ግን መሰረተ ልማቱ ስላልተሟላ የመንግስት ትኩረት ስላላገኘ ገቢ ምንጭ እያስገኘ አይደለም፣ የስራ እድልም እየፈጠረ አይደለም። ብዙ ሰው ይፈልጋል። ነገር ግን የመንግስት ትኩረት አግኝቶ ጥሩ ነገር እዚህ አካባቢ ላይ ቢሰራ ጥሩ የገቢ ምንጭ ሊሆን ይችላል። የሰቃ የውሃ ፏፏቴን ጨምሮ በዞኑ በቀላሉ ሊለሙ የሚችሉና የቱሪስት መዳረሻ ስፍራ የሚሆኑ ሰው ሰራሽና የተፈጥሮ ሀብቶች እየተለዩ መሆኑን የተናገሩት በጅማ ዞን ባህልና ቱሪዝም ጽሕፈት ቤት የቱሪዝም መስህብ ባለሙያው አቶ ነጋሽ ነገዎ በተለይም በዚህ ዘርፍ ላይ ባለሀብቶች ቢሳተፉ ተጠቃሚ መሆን እንደሚችሉ ነው የሚጠቁሙት። ብዙ ፏፏቴዎች አሉን፣ ብዙ ደኖች ጥቅጥቅ ደኖችና በአራዊት የተሞሉ ደኖች አሉን። እንደ ጌራ ደን በለጠ ጌራ የሚባል ደን እሱም ብቻ ሳይሆን በተለያየ ቦታ ብዙ ለልማት መዋል የሚችሉ ቦታዎችን ለይተናል። በልማቱ በኩል ግን አክሰሱ ብዙም አልተሰራበትም። በመንግስትም በህዝብ ተሳትፎም ለባለ ሀብቱም ክፍት ቦታ ስላለ በዚህ ላይ ሀብታቸውን ቢያፈሱ የበለጠ ተጠቃሚና የኢኮኖሚ አውታር መሆን የሚችል ቦታዎችን ለይተናል። በጅማ ዞን ይህ የሰቃ የውሃ ፏፏቴን ጨምሮ በርካታ ሰው ሰራሽና ተፈጥሯዊ የቱሪዝም መዳረሻ ስፍራዎች ይገኛሉ። እነዚህ የቱሪስት መዳረሻዎች ታዲያ አስፈላጊውን ልማትና ወሳኝ የሆኑ መሰረተ ልማቶችን ባለማግኘታቸው ምክንያት ለዚህ አካባቢ የሚሆን ለሀገሪቱ አስፈላጊውን ጥቅም መስጠት አልቻሉም። ተመልሰናል። ከጅማ አዲስ አበባ ነው ያለነው። ፏፏቴውን አይተናል። በጣም ሊጎበኝ የሚገባ አካባቢ ነው። ቀደም ሲል አይዳም በነገራችን ላይ አሁን መንገዶችም እንደ አዲስ እየተጠገኑ ነው። በጣም ቅርብ ነው የሚሆኑት ጅማ ለመድረስ።
በተለይ ከዛ በኋላ ከወልቂጤ ያለፍ ካልሽ በኋላ ወይም ደግሞ ይሄ ጅማ አገንቱን ጊቤን ከተሻገርሽ በኋላ ያለው ግሪን ነገሩ እጅግ በጣም የሚማርክ ነው። በጣም ደስ በሚል ሁኔታ ነው ወደ ጅማ ሊገባ የሚችለው። ለማንኛውም እንግዳ ጋብዘናል። እንግዳችን በኦሮሚያ ክልል የባህልና ቱሪዝም ቢሮ የመዳረሻ ልማትና ፕሮሞሽን ዳይሬክቶሬት የማርኬቲንግ ቡድን መሪ የሆኑትን አቶ እብነ መለክ አሰፋን እዚህ ስቱዲዮ ጋብዘናል። በጣም እናመሰግናለን አቶ እብነ መለክ። እንኳን ደህና መጡ። በጠዋት ድረስ ስለመጡ እጅግ ነው የምናመሰግነው። እኔም አመሰግናለሁ። ጅማን አየን፣ ፏፏቴውን አየን። እስካሁን ቀደም ከአይዳጋም ስናነሳ ነበር። ብዙ ጊዜ ስለ ጅማ ሲታሰብ የአባ ጅፋር ቤተ መንግስት፣ እነዚህ እንጨቶቿ፣ የእንጨት ውጤቶቿ፣ ቡና ማር ብቻ ብለን ነበር የምናስቡ። እንዳያነፍ ፏፏቴዎች አሉ። ኦሮሚያ ክልል ላይ ደግሞ ቢዞሩ በጣም በርካታ የቱሪስት መዳረሻዎች አሉ እንደ ክልል ሰፋ አድርገን ስናስበውና እነዚህ የቱሪስት መዳረሻ ቦታዎችን በመጠበቅና በማልማት ረገድ በእናንተ ቢሮ በኩል እየሰሩ ያሉ ስራዎች ምንድናቸው? በመጀመሪያ አመሰግናለሁ። በአጠቃላይ ልማት ስንል እንግዲህ መሰረተ ልማት ብቻ አይደለም ቢሮ የሚሰራው። መሰረተ ልማቱ ለመዳረሻዎቹ መጋቢ መሰረታዊ ቢሆንም በዛ ዙሪያ የአገልግሎት አኮሞዴሽንን አጠቃሎ አክቲቪቲስ፣ ሰርቪስስ የተለያዩ እንትኖች አሉ። እነዚህን ለመስራት በመጀመሪያ ከባለድርሻ አካላቶች ጋር የምንሰራቸው ቢሮ በራሱ አቅምና በጀት በመንግስት በጀት የሚሰራቸው ከህብረተሰብ ጋር የሚሰራቸው ተብለው ተለይተው በእነዚህ እየተሄደበት ያለው ከኤንጂኦዎች ጋር የሚሰሩ ስራዎች አሉ። በቅርቡ አሁን ለምሳሌ በአንድነት ሆኖ ከመቱ ዩኒቨርሲቲ ቱሪዝም ኮሚሽን የኦሮሚያው ከቱሪዝም ሚኒስቴር ጋር ተሆኖ በዚህ ከጅማ አንስቶ እስከ መቱ ድረስ ምንድነው መዳረሻዎች ላይ ያለው ችግር ተደርጎ አሰስመንት ተደርጎ ነበር። ስለዚህ በዛ ዙሪያ ችግሮቹ ተለይተው ምን መልማት አለበት ተብሎ እንደገና አክሽን ፕላን ሁሉ ተዘጋጅቶለት ወደ ልማት የሚገባበት አካሄዳል። በተጨማሪ ደግሞ አጠቃላይ የቱሪዝም ልማቱንና ማርኬቲንጉንም ለማሳለጥ በክልል ብቻ ሳይሆን ከአጎራባች ክልሎች ጋር ቱሪዝም በባህሪው ለብቻ የምትሰራው ነገር አይደለም። በቅብብሎሽና በጋራ በመደጋገፍ የሚሰራ ስራ ነው። በቅርቡ ለምሳሌ ባለፈው ሳምንት መግባቢያ ሰነድ ላይ የተደረሰበት ከሶማሌ ክልል፣ ከአፋር ክልል፣ ከሐረሪ ክልል እና ከድሬዳዋ ከተማ መስተዳድር 5 ናቸው ኦሮሚያን ጨምሮ 5ቱ በልማት አጠቃላይ በቱሪዝም ቱሪስት ሴፍቲ ኤንድ ሴኩሪቲ እና በማርኬቲንግ በማስተዋወቅ ዙሪያ የመግባቢያ ሰነድ ላይ ተደርሷል። ከዛ በኋላ በቀጣይ ደግሞ ስራ እያንዳንዱ 5ቱም ድሬዳዋ ከተማ መስተዳድርን ጨምሮ የራሱን ድርሻ ወስዶ የማስተዋወቁንም የልማቱንም በጋራ የመስራት ስራዎች የሚካሄዱበት አካባቢ እነዚህን እንግዲህ እንደ ምሳሌ ነው ማነሳላችሁ። ልክ ይሄን የሚመስሉ ብዙ አሉ። ከኤንጂኦዎች ጋር በመሆን መስራት ያለብንን ከስራ እድል ፈጠራ እንግዲህ ስራን መስራት ብቻ ሳይሆን ስራ እድል መፍጠሩ በአንድ በኩል ሆኖ ግን የሚሰራው ስራ ዞሮ ዞሮ ለቱሪዝሙ ልማት ነው። አክቲቪቲዎች ሊሆኑ ይችላሉ፣ ሰርቪሶች ሊሆኑ ይችላሉ፣ የተለያዩ አገልግሎቶችን መስጠት ሊሆን ይችላል። ይሄ ለቱሪዝሙ አጠቃላይ የቱሪዝም ሴክተሩን ለማሳለጥ የልማቱ አንዱ ዘውግ ነው የሚሆነው ማለት ነው። እነዚህን አሁን ከብሪጅ ፋውንዴሽን ከሚባል ኤንጂኦ ጋራ ወደ 2600 የስራ እድል ለመፍጠር የመግባቢያ ሰነድ ተፈራርመን ወደ ስራ ተገብቷል። እነዚህ አጠቃላይ መጨረሻ ላይ ለልማቱ መንግስት የሚያለማቸው እንዳሉ ሆኖ ከህብረተሰቡ ጋር የሚሰራው ነገር አንዱ የልማት ስራዎች ናቸው ማለት ነው። ጥሩ እንግዲህ የሰቋ ፏፏቴ አንደኛው የቱሪስት መዳረሻ ነው። እዚህ ላይ መዳረሻውን ለማልማት ምን ታቅዷል? በርግጥ በዞን ደረጃ በተለያየ ጊዜ ፕሮጀክቶች ተቀርጸው ለባለሀብቶችም እየተሄደበት አካሄድ አለ። እዛ አካባቢ ሰርቪስ የቱሪስት ሰርቪሶችን ለማልማት ፕሮጀክቶች ቀርጸው ከውጪ ከዚህ በፊት ከውጪ ሀገር ባለሀብቶች ጋር መግባቢያ ሰነድ ላይ እንደተደረሰ አስታውሳለሁ። ከተማው ላይም የሚሰሩ ስራዎች እንዳሉ ሆነው የሰቃ ፏፏቴ ዙሪያም በዞኑ አቅም ነው በርግጥ እየተሄደበት ያለው። ከተማው ላይ የአባ ጅፋር ቤተ መንግስትን ሪኖቬት ከማድረግም አንፃር ያው ቱሪዝም አንዷን መዳረሻ ማለማት ብቻ ሳይሆን አብሮ የሚሄዱ ነገሮች ስላሉ እነሱን የሚሰራው ስራ እንዳለ ሆኖ ፏፏቴው ላይ ግን መሰረተ ልማቱ ዞኑ ከህብረተሰብ ጋር በመሳተፍና እዛው ላይ የሚያለሙት በፕሮጀክት የያዟቸው ነገሮች እንዳሉ መረጃው አለኝ። ምናልባት እንደው የመጨረሻን ጥያቄ እናድርገውና ከዚህ እንደ ኦሮሚያ ክልል
የቱሪዝም ልማት መዳረሻ በጣም ከማልማት አንፃር በቱሪዝም ዘርፍ በጣም መቃብት አለ ኦሮሚያ ውስጥ ለስፋቱም አንፃር እንደ ባህለ ብዙ እንደመሆኑ አንፃር በጣም ብዙ የሚታዩ ነገሮች አሉ። ከዚህ አንፃር ከመንግስት በተጨማሪ መንግስት ያሉ ተቋማት ቀደም ሲል ብሪጅ የሚባለውን ጋር እየሰራችሁ ነው። ሌሎቹንስ ከናንተ ጋር ጋብዛችሁ ከማሰራት አንፃር እንዲሳተፉ ባለሀብቶች በተለይ ሎጆች በመገንባት ሊሆን ይችላል፣ ሌሎችም ስራዎች መስራት ረገድ ሊሆን ይችላል። ተሳትፏቸውን ይመስላል በመንግስት ደረጃ የሚታወቀው አለ። ለምሳሌ ገበታ ለሀገር አንዱ ወንጪ ሀይቅ አሁን በፒኤም ኦፊስ ደረጃ እየተሰራሉ እየተፋጠነ ያለ ነገር አለ። እዛ ላይ የእናንተ ድርሻ የእናንተ ሚና ምንድነው እየሆነ ያለው ነገር? አሁን የጠቀስከው የመጨረሻው የገበታ ለሀገሩ ሰራተኛውንም ህዝቡንም ከማሳተፍ አንፃር ሰፊ ስራ ተሰርቷል። የራሱን ድርሻ እንዲወጣ ሲጀመር ከመጀመሪያውንም ጥናቱ ሲደረግ የኛ ቢሮ ትልቁን ድርሻ ነበረው። እምቅ ሀብቱ ምንድነው፣ እንዴት ነው መልማት አለበት የሚለውን አሁን ተመራጭ የዓለም መዳረሻ ሆኖ ሲመረጥም የኛ ባለሙያዎች ናቸው ዶክመንቱ ሙሉውን ያሟሉት። ከዛ ውጪ ከባለ ሀብት ጋር የሚሰራውን ስራ ባለ ሀብቶች ያው ቀኝ እጃችን ናቸው ለቱሪዝሙ ሴክተርና እነሱን በማህበር በፌዴሬሽን በየከተማው በክልል አቀፍ በማደራጀት እንዲደጋገፉ አስፈላጊ ስልጠና አስፈላጊ ድጋፍ ከኛ እንዲሰጥ ማበረታቻ መንግስት የፈቀደው አለ። በእርግጥ የሚገባቸውን በደንብ እየተለየ ከቀረጥ ነፃም ሌላም ድጋፍ እንትን እንዲያደርጉ ከተሞች ላይ ደግሞ የቱሪስት የታክሲ ሰርቪሶችና ሌላ ለምሳሌ ቢሾፍቱ ላይ በቅርብ በማህበር እንዲደራጁ ድጋፍ እንዲደረግላቸው ለቱሪስቱ ሴፍቲውን የጠበቀ አገልግሎት እንዲሰጡ በማድረግ መተዳደሪያ ደንብ ቀርጸን በማህበር ተደራጅተው አስፈላጊ ድጋፎች ሁሉ እየተደረገላቸው ይገኛል። ስለዚህ ከባለ ሀብቱ ጋር ሰፊ ስራ ነው እየተሰራ ያለው በማደራጀትም አቅጣጫዎች በማሳየትም የቱሪስት ዞኖች የቱ ጋር እንደሆኑና ምን ማልማት እንዳለባቸው አስፈላጊውን ዳይሬክሽን ከመስጠት አንፃርም ሰፊ ስራ ነው እየሰራን ያለነው። በጣም ነው የምናመሰግነው። የኦሮሚያ ክልል ባህልና ቱሪዝም ቢሮ የመዳረሻ ልማትና ፕሮሞሽን ዳይሬክቶሬት የማርኬቲንግ ቡድን መሪ አቶ እብነ መለክ አሰፋ በጠዋት እዚህ ድረስ ተገኝተው ለሰጡ ማብራሪያ መልካም ቀን ይሆነልዎት። አመሰግናለሁ። ተመልሰናል። እንግዲህ ተመልካቾቻችን ያው የቀድሞ ጉዳያችን ያው በሰቃ ፏፏቴ ላይ ተኮረ ነበር። እንግዲህ ኦሮሚያ እንዳልከውም የብዙ የቱሪዝም መዳረሻ ቦታዎች ያሏት ክልል ናት። እንግዲህ አንዳንዶቹ የተሰሩም አሉ። የተሰሩትን ማስተዋወቅም ትልቅ ስራ የሚጠበቅብን የማስተዋወቅ ስራም የሚጠበቅብን ይሆናል። የተሰሩ ያሉ ስራዎችንም አብራርተውልናል። ወደሚቀጥለው ጉዳያችን ስናልፍ ደግሞ በዩጋንዳ አንድ ድርጅት የቀርከሃ ዛፍን በመጠቀም የምግብ ማብሰያ ከሰል በማምረት የደን ጭፍጨፋን በመቀነስ የአየር ንብረት መዛባትን ለመከላከል እየሰራ ይገኛል። ዘገባው የአፍሪካ ኒውስ ነው። ሪፖርተራችን ዘአማኑኤል መንግስቱ እንደሚከተለው ያቀርብልናል። ተከታትለን እንመለስ። This is where work starts for Divine. ከዚህ ማሳ ነው የዲቫይን ባምቡ ድርጅት የቀርከሃ ዛፉን በመትከል ስራውን የሚጀምረው። የድርጅቱ ፈጣሪና አስተዳዳሪ የማህበራዊ ሳይንስ ተመራቂ ኡጋንዳዊቷ ዲቫይን ድርጅቴ የቀርከሃ ዛፍን ወደ ከሰል በመቀየር ለኃይል ምንጭነት እንዲውል በማስቻል የአየር ንብረት መዛባትን ለመከላከል እየሰራ ነው ማለቷን የአፍሪካ ኒውስ ዘግቧል። በኡጋንዳ 90% የሚሆነው ዜጋ ለቀን ተቀን ምግብ ማብሰያው እንጨትንና የእንጨት ከሰልን በሚጠቀምበት ሀገር ዛፍ አትቁረጡ ማለት በቂ ብቻ አይደለም ትላለች የድርጅቱ ፈጣሪ ዲቫይን። It's not enough to just tell people don't cut down trees. ከሜዳ ተነስተ ሰዎችን ዛፍ አትቁረጡ ማለት የማይሆን ነገር ነው። መብላት ገቢ ማግኘት አለባቸው። ስለዚህ ለኃይል ምንጭነታቸው ተለዋጭ አማራጭ ማቅረብ አለብን። ቀርከሃ ደግሞ በ3 አመት ይደርሳል። ቆርጠው ወዲያውኑ ያቆጠቁጣል። ድርጅቱ በቀጣይ በርካታ አርሶ አደሮችን በማቀፍ የዜጎችን የኃይል ምንጭ በቀርከሃ ለመተካት እየሰራ ነው ብሏል አፍሪካ ኒውስ። የድርጅቱ መስራች ስለ ቀርከሃው ከሰል ስትናገር The process begins with getting dry bamboo, harvesting dry bamboo. መጀመሪያ የደረቀውን ቀርከሃ በመሰብሰብና በካርቦናይዜሽን መንገድ በመጠቀም እናቃጥለዋለን። የተቃጠለውን የቀርከሃ ከሰል እናደቀውና በማጣበቂያ እያጣበቅን እንደ እንጨት ከሰል ለኃይል ምንጭነት እንጠቀመዋለን።
2 ኪሎ ግራም የቀርከሃ ከሰል ግማሽ የአሜሪካ ዶላር ዋጋ ያወጣል ያለው አፍሪካ ኒውስ ከመደበኛው የእንጨት ከሰል ቆይታውም በጥፍ የበለጠ ነው ብሏል። ዲቫይን ባምቡ በኡጋንዳ ትላልቅ የቀርከሃ ችግኝ አጽዳቂ ከሚባሉት ድርጅቶች መካከል አንዱ ሲሆን በአንድ የቀርከሃ ችግኝ ጣቢያውም በአመት እስከ 2000 ችግኞችን እያፈላ ያጸድቃል። Bamboo is the fastest growing woody plant in the world. ቀርከሃ በዓለማችን ካሉ ዛፎች በፍጥነት የሚያድግ ነው። በዘርፉ በተደረገ ጥናት የቀርከሃ ደን ከሌሎች ዛፎች ደኖች በ30 በመቶ በበለጠ ካርቦን ዳይኦክሳይድን ከከባቢ አየር ይመጣል። የዲቫይን ባምቡ ድርጅት ባለቤትና ስራ አስኪያጅ ዲቫይን ሰዎች አማራጭ የኃይል ምንጭ ካቀረብክላቸው አማራጩን ከመጠቀም ወደ ኋላ ስለማይሉ ዓለማችንን በአሁኑ ወቅት ያንን አማራጭ ነው ማፈላለግ ያለባት ማለቷን አፍሪካ ኒውስ በመዘገብ ዜናውን ቋጭቷል። ተመልሰናል። ብርሃን ባንክ ቀጥሎ የሚቀርበውን የቢዝነስ ዘገባ ስፖንሰር ስላደረገ እጅግ አድርገን እናመሰግናለን። የተለያዩ የቢዝነስ ጉዳዮችን ደግሞ ህብር ሙሉጌታ ልትነግረን እዚህ ትገኛለች። ተናስተልኝ እንዴት አደራችሁ? ደህና ይመስገን። ተለያዩ በዛሬው እንግዲህ የማለዳው የቢዝነስ ዘገባችን የተለያዩ መረጃዎችን ይዘናል። ቀዳሚን የምናደርገው እንግዲህ የኢትዮጵያና ቱርክ የውጭ ንግድና ኢንቨስትመንትን እድልን የሚያስተዋውቅ መድረክ በቱርክ አንካራ አካሂደዋል። በተለይ እንግዲህ በቱርክ የኢትዮጵያ ኤምባሲ ከኢንዱስትሪ ኮርፖሬሽን ጋር በመተባበር ያዘጋጀው ነው ይህ ፎረም። በዚህ ፎረም ላይ እንግዲህ ከ100 በላይ የቱርክ ባለሀብቶች ተሳታፊ ሆነዋል። እንዲሁም ደግሞ ከ25 በላይ የሚሆኑ የኢትዮጵያ ንግድ ማህበራት ምክር ቤት አባላትም በዚሁ መድረክ ላይ ተሳታፊ ነበሩ። እንግዲህ በቱርክ የኢፌድሪ ባለሙሉ ስልጣን አምባሳደር አደም መሐመድ ናቸውና የቱርክ ኢንቨስትመንት ንግድና ፖለቲካው ዘርፍ በጋራ ለማሰማራት ነው ስምምነታቸውን ያካሄዱት በትብብር ማለት ነው። እንግዲህ በተጨማሪ በዚህ የሀገራችን የንግድና ኢንቨስትመንት ምቹ አማራጮች እንዲጠቀሙ ለቱርክ ባለሀብቶች ነው እንግዲህ ጥሪ ያቀርበዋል። በዚህ መድረክ ላይ በተለያዩ ዘርፎች ላይ ተሰማርተው የቱርክ ባለሀብቶች ሀገራችን ላይ እንግዲህ የማልማት ስራዎችን እንዲሰሩ ነው አምባሳደሩ ጥሪ ያቀረቡት። እንዲሁም ደግሞ በሀገሪቱ ኢንቨስትመንት ለማድረግም በተለይ እንግዲህ የተለያዩ ኢንቨስትመንት አማራጮች አሉ በሀገራችን። በዚህ ኢንቨስትመንት ላይ እንዲሳተፉ የቱርክ ባለሀብቶችን ጋብዘዋል፣ ጥሪ አድርገዋል። ከዛም በተጨማሪ ደግሞ ምንድነው ከመሳተፍ ተጨማሪ በዚህ ኢንቨስትመንት ዘርፍ ላይ ከመሳተፍ ተጨማሪ ሀገራችን ላይ ያሉ የተለያዩ የቱሪስት መዳረሻዎች አሉ። እነዚህ ለመጎብኘት የሚፈልጉም ካሉ ኤምባሲው ይህንን ለማድረግ ምቹ ሁኔታዎችን እንደሚፈጥርም በውይይት መድረኩ ላይ እንዲሁ አምባሳደሩ መልእክታቸውን አስተላልፈዋል። እንግዲህ በኢትዮጵያ ትኩረት የተሰጣቸው የተለያዩ የኢንቨስትመንት አማራጮች አሉ። በጨርቃ ጨርቁ እንዲሁም ደግሞ በግብርና ምርቶች ማቀነባበሪያዎች፣ በቆዳ ውጤቶችና በተለያዩ በማዕድን ዘርፎች ላይ በዚህ ዘርፍ ላይ እንግዲህ ማሻሻያ ተደርጓል። በኢንቨስትመንት በስፋት እንዲሰራበትም ስለሚፈልግ ትኩረት የተሰጣቸው እነዚህ መስኮች ናቸው። በዚህ መስክ ላይ የተደረገው ማሻሻያ ምን ይመስላል፣ በምን አይነት መንገድ እነዚህ ባለሀብቶች ሀገራችን ላይ መጥተው ኢንቨስት ማድረግ ይችላሉ በሚለው ላይም እንግዲህ በዚህ ውይይት መድረክ ላይ ሰፋ ያለ ማብራሪያ ተሰጥቷል። ዘገባውም እንግዲህ የኢትዮጵያ ፕሬስ ድርጅት ነው። ወደ ሁለተኛው ዘገባችን ስናልፍ እንዲሁ በተመሳሳይ ይህንኑ የኢትዮጵያ ኢንቨስትመንት መስኮችና የኢንዱስትሪ ፓርኮችን የሚያስተዋውቅ መድረክም እንዲሁ በህንዷ ሙምባይ ከተማ ተካሂዷል። እንግዲህ ደግሞ ቆይታም ለ15 ቀናት ቆይታ እንደሚያደርግ ነው መድረኩ የተነገረው። በመድረኩም በህንድ የኢትዮጵያ አምባሳደር ትዝታ ሙልጌታና እንግዲህ የኢንቨስትመንት ምክትል ኮሚሽነሩ ዳንኤል ቱሬሳ በኢትዮጵያ ስላሉ የኢንቨስትመንት እድል አማራጮች እንግዲህ ቀደም ሲል ያነሳ ነው በቱርክ የተካሄደውም በሀገራችን ላይ በብዛት ባለሀብቶች መጥተው ኢንቨስት እንዲያደርጉ እድልን የማመቻቸት ሁኔታዎች ነበሩ የተፈጠሩት። በህንድም እንዲሁ በተመሳሳይ የህንድ ባለሀብቶችም ወደ ሀገራችን መጥተው በስፋት ኢንቨስትመንቱ ላይ እንዲሳተፉ እድል የሚያመቻችም ውይይት ነው በህንድም የተደረገው። እንግዲህ ኮሚሽነሩ በተጨማሪም ከህንድ የኢኮኖሚና የንግድ ተቋም ጋር የሁለቱንም የሀገራት ኢንቨስትመንት ግንኙነት ለማጠናከር ዓላማ ያደረገም እንዲሁ የማግባቢያ ሰነድም ተፈራርመዋል። በተለይ አሁን በሀገራችን በኢንቨስትመንት ዘርፍ ትኩረት ተሰጥቶ እየተሰራ ነው። ለውጥ ማምጣት የሚቻልበት ስለሆነ በዚህ ላይ በስፋት እንዲሰራም ነው እንግዲህ ከህንድ ባለሀብቶችም ጋር እንዲሁ ከህንድ መንግስት ጋርም ይህንኑ መግባቢያ ፈረም የተፈራረሙት ማለት እንችላለን። እንግዲህ የመድረኩም የኢትዮጵያ ኢንቨስትመንት ኮሚሽን እና በህንድ የኢትዮጵያ ኤምባሲ በጋራ እንዳዘጋጁትም ነው ከኢንቨስትመንት ኮሚሽን የተገኘው መረጃ የሚያመለክተው። ወደ
ሶስተኛው መረጃችን ስናልፍ ደግሞ በተለይ እንግዲህ በአዲስ አበባ ከሜክሲኮ አደባባይ እስከ አምባሳደር ድረስ የፋይናንስ ጎዳና በሚል ስያሜ ተሰይሞ እንግዲህ የተለያዩ የፋይናንስ ተቋማት ግንባታቸው የተጠናቀቁም አሉ እንዲሁም ደግሞ በመገንባት ላይ ያሉ አሉ። ስለዚህ ይህ የፋይናንስ ተቋም መገንባቱ በራሱ በዋናነት እንግዲህ በዚህ አካባቢ ባንኮችና ኢንሹራንሶች ትልልቅ ግንባታዎች ተካሂደዋል። ይህ ግንባታ በራሱ አካባቢውን ምን ያህል ገጽታውን እንደቀየረው ማየት እንችላለን። ከቅርብ ጊዜ ወዲህ ያለው ለውጥ ህንጻዎች ከተገነቡ በኋላ ለአካባቢው ምቹ ሁኔታዎች እንዲሁም ደግሞ ለእይታም ማራኪ እንዲሆኑ አድርጓል። የባንኮቹና ኢንሹራንሶቹ ደግሞ በተለይ ከብሔራዊ ባንክ ጎን መኖራቸው በራሱ ደህንነታቸው የተሟላ እንዲሆን እንዲሁም ደግሞ በጋራ በቅርበትም የፋይናንስ ተቋማት እንደመሆናቸው ደግሞ በጋራ በቅርበት እንዲሰሩም ትልቅ እድልን ይፈጥራል ተብሏል። ከዛም በተጨማሪ ደግሞ በሌሎች ዓለማትም እነዚህ የፋይናንስ ተቋማት አንድ አካባቢ ላይ ተሰባስበው ነው ስራዎች የሚሰሩትና በሀገራችን ይህ መሆኑም በተለይ ተጠቃሚዎች ተገልጋዮች አንድ ቦታ ላይ ግዚያቸውን የተለያዩ ቦታዎች ላይ ጉዳይን ለማስፈጸም ከሚንቀሳቀሱ አንድ ቦታ ላይ ሆነው ጉዳያቸውን እንዲያስፈጽሙ ከማድረግ አንፃር ትልቅ አስተዋጽኦ እንደሚኖረው ተገልጿል። እንዲሁም ደግሞ እነዚህ የፋይናንስ ተቋማት አንድ አካባቢ ላይ መሆናቸውም ደህንነታቸውም የተጠበቀ እንዲሆን የተለያየ ቦታ ላይ ሲሆኑ እያንዳንዳቸው በራሳቸው የተለያዩ ጥበቃዎችን ሊያስፈልግ ይችላል። ግን አንድ ቦታ ላይ እነዚህ የፋይናንስ ተቋማት በጋራ መሆናቸው ደህንነታቸው ተጠብቆ እንዲሁም ደግሞ የተለያዩ ተጠቃሚዎችን በቀላሉ አገልግሎትን እንዲያገኙ ያስችላል ተብሏል። እንግዲህ በተለይ ደግሞ በዚህ ጉዳይ ላይ ደግሞ በእኩለ ቀን ላይ በሚኖረን ዘገባ ደግሞ ሰፋ ያለ መረጃ ይዘን የምንመለስበት ይሆናል። ወደ ቀጣዩ ዘገባችን ስናልፍ ደግሞ እንግዲህ የዩክሬንና የሩሲያ ጦርነት እንደ ዓለም አቀፍ ደረጃም እንደ አፍሪካም እንግዲህ ትልልቅ የኢኮኖሚ ቀውሶችን እየፈጠረ እንዳለ መመልከት እንችላለን። ሀገራችንም እንግዲህ በተለይ በዚህ የሩሲያና የዩክሬን ጦርነት ከተከሰተ በኋላ የተለያዩ ጫናዎች እየተፈጠረባት ስለመሆኑም እየተጠቀሰ ይገኛል። እንግዲህ በተለይ ደግሞ በኢትዮጵያ የባህር ትራንስፖርት የገቢዎች ማጓጓዣ ላይ ለተፈጠረው ጫና አማራጮችን እየተጠቀመ መሆኑን የኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎት እንግዲህ ገልጿል። በተለይ አሁን በድርጅቱ ከዩክሬንና ከሩሲያ የሚመጡ የተለያዩ ምርቶች አሉ በባህር የሚመጡት እንግዲህ እነዚህን ምርቶች በከፍተኛ ሁኔታ ወጪም ስለሚያስከትሉ እነዚህን አማራጮች የተለያዩ አካባቢዎች ላይ የሚገኙ ምርቶችን እንደ አማራጭ በመጠቀም ለመስራት ነው ይህ ድርጅት ያስታወቀው። የድርጅቱ እንግዲህ ምክትል ስራ አስፈጻሚ ወንደሰን ካሳ የሁለቱ ሀገራትን ጦርነት ለዘርፉ ከባድ ፈተና ደቅኗል ያሉ ሲሆን የኢትዮጵያ መርከቦች አገልግሎትም ወጪው እየጨመረ መምጣቱ ከጦርነቱ ከተከሰተ በኋላ እንግዲህ የወጪው እየጨመረ ስለመምጣቱ ምን የጠቆሙት በተለይም ደግሞ የነዳጅ ወጪ ካለፉት 6 ወራት ወዲህ ወደ 42 በመቶ ጭማሪ ሊያስከትል እንደሚችልም ተናግረዋል። እንግዲህ ከጥቁር ባህር አካባቢ የሚገቡ ምርቶችን የሚተኩ አማራጮች በሌሎች ሀገራት መኖራቸውንም ነው ምክትል ዋና ስራ አስፈጻሚው የተናገሩት። ከኦማን የብረት ምርት በማስገባት ላይ እንደሚገኙም እንዲሁ ተናግረዋል። ከህንድ ብረትና የስንዴ ምርቶችን እንደ አማራጭ በመጠቀም እያስገቡ ስለመሆናቸውም አስታውቀዋል። እንዲሁም ደግሞ ከካናዳና ከአርጀንቲናም የስንዴ አምራች በመሆናቸው ሁለቱ ሀገራት በስፋት ከሩሲያና ከዩክሬን ይመጣ የነበረውን ስንዴ ወደ እነዚህ ሀገራት አቅጣጫውን በመቀየር ምርቶቹን እንደ አማራጭ ያለ አሁን በሀገራችንም በተለይ እንግዲህ በዘይትም ላይ በኑሮ ላይ ያለውን ጭማሪ የምናየው ነው በቀን ተቀን ህይወታችንና ይህንን ስጋትም ለመቀነስ በተለይ ወደ ሌሎች አማራጭ ሀገራት በመሄድ እነዚህን አማራጭ ምርቶችን ለማምጣት ስለማሰቡም ነው ተቋሙ ያስታወቀው። እንግዲህ ዘገባውም የኢትዮጵያ ዜና አገልግሎት ነው። ከውጭ የዜና ምንጭ ወዳገኘ ነው መረጃ ወደ መጨረሻው ነው የምናልፈው። እንግዲህ ከሀገራችን ቀደም ሲል ካነሳ ነው ዘገባም ጋር ተያያዥነት ያለው ነው። የሩሲያና የዩክሬን ጦርነት በሀገራችን ምን አይነት እንግዲህ ጫናዎችን እየፈጠረ እንዳለ ተመልክተናል። በዓለም አቀፍ ደረጃም ያለው ጫና ቀላል የሚባል አይደለምና ይህ ጦርነት እንግዲህ በሩሲያና በዩክሬን መካከል ያለው የቀጠለው ጦርነት የሸቀጦች የማጓጓዣ ዋጋ ላይ ንረት እያስከተለ ስለመሆኑ ዓለም አቀፉ የገንዘብ ተቋም IMF አስታውቋል። እንግዲህ ተቋሙ ባወጣው ሪፖርት መሰረት በተያዘው የፈረንጆቹ ዓመት መጨረሻ በዓለም ዙሪያ የሚገኙ የመርከብ አገልግሎት ሰጪዎች በከፍተኛ ሁኔታ ለኪሳራ ስለመጋለጣቸው ነው እንግዲህ ያስታወቁት።
በዓለም አቀፍ ደረጃ ከሚገቡ ሸቀጦች መካከል እንግዲህ 80% የሚሆኑት በዚህ በባህር ላይ ተጓጉዘው ነው እነዚህ ሸቀጦች የሚመጡት። ይህ መሆኑ በራሱ በዚህ ዘርፍ ላይ ጫና እየፈጠረ ስለመሆኑ ነው ዓለም አቀፉ የገንዘብ ተቋም IMF በዘገባው ላይ ያስታወቀው። እንግዲህ በ40 ጫማ የኮንቴነር የማጓጓዣ ዋጋም ባለፈው መስከረም እንግዲህ ከ$11,000 በላይ የደረሰ ሲሆን በኮቪድ ወቅት እንግዲህ ይሄ የማጓጓዣ መጠን $1,300 ነበር። አሁን ግን ጦርነቱ ከተከሰተ እንዲሁም ደግሞ ኮቪድ ከተከሰተ በኋላ ወደ $11,000 አድጓል። እንግዲህ ያለውን ለውጥ ምን ያህል እንደሆነ ማየት እንችላለን። እዚህ ላይ አንዱ ቃል እንዴት እንደሚጨምር አስበው። በጣም አሁን ኮቪድ በራሱ ኢኮኖሚ ላይ እንደ ሀገር ያስከተለው ጫና ሰፊ ነበረ። ያ ሳያገግም ደግሞ እንዲህ አይነት ጦርነቶች ደግሞ በመከሰቱ ምን ያህል ኢኮኖሚው ላይ ይህ ኢኮኖሚ ደግሞ እያንዳንዳችን ቤት ላይ እየገባ ነው አሁን እንደምናየው። በስፋት እንግዲህ በነዳጁ በዘይቱም በሁሉም ነገር ነዳጁ ሲጨምር ያንን ተጠቅመው እቃዎች ይጓጓዛሉ። ያቃው ደግሞ መጥቶ ለማህበረሰቡ እስከሚደርስ ደግሞ እነዚህ ወጪዎች ታስበው ነው ወደኛ የሚመጣውና ምን ያህል ጫና እያሳደረብን እንዳለ እንግዲህ ጦርነት ማየት እንችላለንና እንግዲህ ሰላም መጥቶ ይሄ ነገር ከተረጋጋ ቢያንስ በህይወታችን ላይ ለውጥ ማምጣት የምንችልበት ነገር ይፈጠራል ብለን እናስባለን። እንግዲህ በተለይም ኮንቴነሮችን በውቅያኖስ ላይ ለማጓጓዝ የሚወጣው ወጪ በ2022 በአጠቃላይ የዋጋ ግሽበቱ 1.5% ከፍ ሊያደርግ እንደሚችልም ጨምሮ ነው ሪፖርቱ የዘገበው። ዘገባውንም ያደረሰን CGTN ነው። እንግዲህ ለጤና ይስጥልኝ ኢትዮጵያ ያዝናቸው የቢዝነስ ዘገባዎችን ይመስላሉ። ተመልካቾቻችን መልካም ቀን እንዲሆንላችሁ እንመኛለን። መልካም ቀን ለእናንተ አመሰግናለሁ። እናመሰግናለን። መልካም ቀን ይሁንልሽ። ተመልሰናል። እንግዲህ ጤና ይስጥልኝ ኢትዮጵያ ጠዋት 1 ሰዓት ላይ ጀመረ 2 ሰዓት ተኩል ነው ለበቃ ግድ ነው። አይዳ ከበደና አንተነህ ደግፌ ያስተናግርናችሁ ቆይታ አረግን። ዳይሬክተራችን አቤኒዘር ነበረ። ለነበራችሁ ቆይታ እጅግ አድርገን እናመሰግናለን። መልካም ቀን ነው የምንመኘው። መልካም ቀን ይሁንላችሁ። ለኢትዮጵያችን ሰላም አይብዛ። ሰላም